የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ። ሰላም ሰላም አድማጮቻችን፣ ይህ በየሳምንቱ ወደ እናንተ የሚቀርብላችሁ የደጃዝማች ፖድካስት ነው። ዛሬም ሳምንታዊ ጊዜያችንን ጠብቀን ወደ እናንተ መጥተናል። ልክ እንደተለመደው እስከ ዛሬ ሁሉ በአንድ ሀሳብ ላይ ለመወያየት ወደ እናንተ መጥተናል። ከዛ አስቀድመን ከሀሳባችን በፊት ግን እንዴት ሰነበታችሁ ለማለት እንወዳለን። እንዴት ሰነበታችሁ? እንዴት ሰነበትክ? እግዚአብሔር ይመስገን። እንደምሰነበታችሁ አድማጮቻችን። ያው እንደተለመደው ጊዜያችንና ወቅቱን ጠብቀን ወደ እናንተ ለመድረስ መጥተናል። እንዴት ነበረ ሳምንትክ? እግዚአብሔር ይመስገን ቆንጆ ነበረ። አንተ ጋርስ እንዴት ነበር? እኔ ጋር መልካም ነበር። ጥሩ ነበር። በደንብ በጣም ጥሩ። ዛሬ ያው እንግዲህ አንድ ሀሳብ ላይ ልንወያይ መጥተናል። የዛሬው ሀሳባችን ሁሉም ሰው ሊጋራው ይችላል ብለን የምናስበው ሀሳብ ነው። ሀሳቡን መጀመሪያ ለመናገር ያክል ዛሬ ላይ የምንወያየው ስለ ሪሌሽንሽፕ ነው፣ ወይ ደግሞ ይሄ የሚባለው የፍቅር ግንኙነት። በአማርኛ ግንኙነት ሲባል ሌላ ነገር ነው የሚመስለው ብዙ ጊዜ። ነገር ምን ይመስላል? ያ ሁሉም ሰው ምናልባት የኔ ጭንቅላት ከሆነ አላውቅም፣ ግን ሁሉም ሰው ግን የሚያስበው ነገር ያለ ይመስላል። እና ደግሞ ይህ ምንድን ነው? ባለፈውም ብለናል ስለ ቃል ኪዳንና ስለ ፕሮሚስ ስናወራ አንዳንድ የእንግሊዝኛ ቃላቶች በጣም ከመላመዳችን የተነሳ የአማርኛ ቃሉን ስንጠቀመው ወይ በጣም ምንድን ይከብደናል፣ ይጠጠራል ሚኒንጉ፣ ወይ ደግሞ ይሄ ምንድን ያልተለመደ አይነት እንትን አለው ፈልገውን አይነት አገላለጽ አይገልጽልንም። እና ያው እንግዲህ ሪሌሽንሽፕ ማለት እኔ እንግዲህ የሚመስለኝ ቀጥተኛ ትርጉሙ የፍቅር ግንኙነት ይመስለኛል። ሪሌሽንሽፕ ብቻ ግንኙነት እኔ ፍቅር ሲጨመርበት ነው ላቭ ሪሌሽንሽፕ። እኔ እንጃ፣ ግን ነው በቃ በሱ አሁን ሪሌሽንሽፕ ሲባል አሁን ብዙ አይነት ሺፖች አሉ። ፓርትነርሺፕ አለ፣ አሁን ሲቹዌሽንሺፕ አለ፣ ብዙ አይነት ሺፕ ሊኖር ይችላል። ግን ሪሌሽንሽፕ ሲባል ግን እኔ የሚመስለኝ ይሄ ሞር ኦፍ የፍቅሩን ወይ ደግሞ ይሄ የወንድና የሴቱን ጉዳይ እንደዛ ነው የሚያሳይ ነው የሚመስለኝ። እና ያው እንግዲህ ዛሬ በሱ ላይ ትንሽ የሆነች ሀሳቡ በእርግጥ የሆነ ብዙ ይመስለኛል። እስፔሻሊ ደግሞ አሁን ባለንበት ጊዜ ይሄ ምንድን ነው በጣምም የቀለለበት ነው፣ በጣም ደግሞ ሰው በጣም የከበደበትም ነው። በዛውም ልክ ደግሞ ብዙ ምንድን ነው ብዙ ሰው ወይ ደግሞ ብዙዎቻችን በሚባል ደረጃ ይሄ በጣም ፈጥነን የገባንበት የሆነ ነገር ምናምን እንደዛ ይመስለኛል። ያው ከድሮ አንጻር ድሮ ከምንሰማው ነገር አንጻር ይሄ ድሮ አሁን ስለ ትምህርት ቤት ምናምን ስታወራ ቤተሰቦች ምንድን ነው የሚሉት? እኔ 3 ሰዓት መንገድ ሄጄ በግሬ ያቋረጬ ልክ እንደዛ እንደሚባለው ሁሉ በቃ የፍቅር ነገርን ብትጠይቃቸው ሲጀምር አይነገርም። እንደዚህ ብዙ አይነገርህም። የእጮኝነት ጊዜ ነው የሚባለው አይደል? እሱኛው ጊዜሽን አንተ አይነገርህም ብዙ። ያው እንግዲህ ወይ ቤተሰቦች በጣም ቅርብ ካልሆኑ በስተቀር ለእድሜክ አይነገርህም። እና የሆነ እንትን አለው ሁኔታ አለው ሊነገር የሚችልበት እንትን ራሱ እና ደግሞም የሆነ እንደ ቀላል ተደርጎ አይደለም የሚነገር የሆነ በጣም ምንድነው አክብደውት አይነት ነገር ነገር። እና ከዛ አንጻር ነው እይታውና የመጀመሪያውን ሀሳብ እንዲህ ብለን ከተናገርን በዛውም አያይዘን ስለ ሪሌሽንሽፕ ምን ይመስላል ያው የሚለውንም አብረን አይተናልና ወደ ቀጥታ ወደ ሀሳቡ ልሂድልና ሪሌሽንሽፕ አሁን ያው ከኛም እድሜ አንጻር አድርገው አይሚን ላይክ አሁን ያለንበትንም ዘመን እንትን ብለህ ይሄ ሪሌሽንሽፕ ለመግቢያ እድሜ አለው ወይ ደግሞ የሆነ ኤጅ ኢንተርቫል አለው ወይ ብለህ ታስባለህ? አመሰግናለሁ። ምንም አይደል፣ ምንም ሀሳብም መግለጽ ይቻላል። አመሰግናለሁ። ያው የእድሜ ነገር ሲነሳ ብዙ ጊዜ አንገብጋቢ ስለሚሆን እህት ወንድሞቻችን ብንጠይቅ ነበር ጥሩ የሚሆነው።
ያው መጀመሪያው ስንጀምረው ያልከው ምንድን ነበር? ግንኙነት ነው ያልከው። የፍቅር ግን እኔ እንዴ መሰለህ አሁን ምናልባት ትክክለኛ ቃሉን አንተ አሁን ብትጠይቅ ምናምን ሪሌሽንሽፕ በቃ የሆነ ግንኙነት ብቻ ሊሆን ይችላል። ምንም አይነት ሪሌሽንሽፕ ሊሆን ይችላል። ግን አሁን ግን ከተለመደው ነገር አንጻር በሚለው ነው። አድማጮቻችንም ያው የለመዱት ቃል እንግዲህ ይሆናል ብለን ስላሰብን ከዛ አንጻር ነው የፍቅር ግንኙነት በአማርኛው ደግሞ ፍቅር ግንኙነት እኔ ብዬ ያሰብኩት። ሌላ አተረጓጎም ካለ እሱንም መናገር ይቻላል። ከሌላ ትርጓሜ አንጻር ሳይሆን ያው እንትን ለማለት ፈልጌ ነው። ግን ያው ምን ለማለት ነው አሁን ይሄ አሁን ያልነው ሪሌሽንሺፕ የፍቅሩን ሪሌሽንሺፕ ወይም የፍቅር ግንኙነቱን ከሆነ እንትን ይላል ወደ ወንድና ሴት ገደብ እናመጣዋለን። ከዛ አንጻር ስለሚተነገው ያው የፍቅር ግንኙነት ነው፣ ሌላ ምንም ትርጉም የለውም። እንደውም በአማርኛው ሪሌሽንሺፕ የሚለውን ይገልጸዋል መሰለኝ። አማርኛ ይሄኛው እንደውም ይሻላል መሰለኝ ከሌሎቹ ቃላት። እና ግን እድሜ ላልከኝ እውነት ለመናገር እንደው ይሄ በስርዓት ለመናገር ያክል እውነትን ተናግሮ የመሸበት ማደር ይሻላል ከሚለው ነገር አንጻር እንትን በእድሜ በእንዲህ በብዙ ነገሮች የምትገድበው ነገር አይደለም ብዬ አምናለሁ እኔ። አሁን ለምሳሌ እዚህ እድሜ ላይ አፍቅር እዚህ እድሜ ላይ አታፍቅር ምናምን የሚባል ነው ብዬ አላምንም። እውነት ለመናገር አላምንም። አሁን ለምሳሌ በዚህ እድሜ ላፍቅር ብለህ የምታፈቅርበት፣ በዚህ እድሜ ግን ማፍቀር የለብኝም ብለህ የማታፈቅርበት እንትን አይደለም። ግን ደግሞ ሊበጅለት የሚገባ መስመር አለ ብዬ ግን አምናለሁ። አሁን ለምሳሌ ያው አሁን ብዙ ነገሮች እየተጣረሱ መጥተዋልና እኛም አሁን እቺ እድሜ ሆና የእኛ ዘመን እያልን ማውራት ስለጀመርን ነው አሁን ብዙ ነገር ከባድ እየሆነ የመጣው እንጂ አሁን ላይ እኮ የስንተኛ ክፍል ልጅ ከአንተ በላይ ስለ ፍቅር ማብራሪያ ይሰጣል ትሰጣለች። ገርልፍሬንድም አለኝ ገርልፍሬንድ እንዳላቸው አላት። አሁን እኮ አንዳንዶቻችን እኮ ቆመን ላለመቅረታችን ራሱ ማስተማመኛ የለንም። አንዳንዶቻችን ዞር ዞር ማለት ነው። ዞር ነው ቆማችሁ እንዳትቀሩላችሁ እንዳትቀሩ ቆማችሁ እንዳትቀሩ የምትቀሩ ሰዎች የላቸውም ማለት ነው። የለንም አልኩን እና እሱን ነገር ስታይ ደግሞ የሆነ የእድሜ እንትን ሊኖር ይገባል ብዬ አምናለሁ። ለዛው ነው ያታል በቃ የሆነ እንትን ነው ግን እድሜ አሁን እንዴት መሰለኝ አሁን እድሜው ላይ ሞር ፎከስ እያደረኩ ያለሁት እድሜውን ልክ ስንናገረው ጨዋታው ወይ ደግሞ ምንድን ነው ይሄ ንግግሩ መስመር ይዛል ብዬ አስባለሁ። አሁን እንዴት መሰለህ ቁጥር ዝም ብዬ ልገምት ማለት እንዴት ብዬ መሰለህ አሁን ለምሳሌ አንድ ቤተሰብ አሁን ለምሳሌ ፖድካስታችን ላይ አሁን በእድሜ ትንሽ ገፋ ያለ ሰው ምናልባት 50 ቤት ወይ 40 መጨረሻ ቤት 40ም ልትተው ትችላለህ ወንድም ወይም ሴት ጠርተን ብንጠይቅ ገባ እድሜ ስፔሲፋይ አድርገው አይ ከዚህ ምናምን ይላሉ እነሱ። እውነት ለመናገር የሚሉት ዩኒቨርሲቲ ገብታችሁ ከተመረቃችሁ በኋላ በቃ የምትገምተዋለህ። ስለዚህ አንተ የሆነ ካሳለፍከው ህይወት ከሰማኸው ወጣት እንደመሆነ ይህ በቃ አሁን ካለው ከዘመኑ ጋር ምናምን አያይዘ እንደዚህ ካለን እድሜ ከጠቀሰ እንትን ይሆናል ብዬ አስባለሁ። ምናልባት በቃ እሺ እንደዛ ከሆነ ያው ይሄ የተጠና ጥናት አይደለም። በእርግጥ ግን እንደው ሲመስለኝ ትንሽ ሰው ማመዛዘን ይችላል ብዬ የማስብበት እድሜ አለ። በቃ ይሄ ፕሪፕ የምትገባበት ጊዜ 11 12 ከ17 የ16 መጨረሻ ጀምሮ ቢሆን የተሻለ ይመስለኛል። ግን በቃ ፕሪፓራቶሪ እድሜ እዛው የሁላችን የመሰናዶ ትምህርት ቤት የመሰናዶ ይሻላል። ያው 9-10 ሲሆን አብዛኞቻችን ለመፈንዳት ገና የተንደረደርን ስለሆነ የብዙ ነገር ጣዕም አናውቀውም ብዬ አምናለሁ። ግን ቢያንስ የ11 12 ከዛ ከፍ እያልክ ስትሄድ ብዙ ነገሮችን ወደ ራስ የምታመጣበት ጊዜ ይሆናልና ቢያንስ ለነገሮችም ኃላፊነት ለመውሰድ እሱ እድሜ የተሻለ ይመስለኛል እንደኔ። አንተ እንዴት ታስባለህ? ቁጥር ብለሃል እንግዲህ እንዴት መሰለህ አሁን የኔን ከመመለሴ በፊት ኤግዛክት ነው እዚህ ጋር ጥያቄ ልጠይቅ እፈልጋለሁ። በደንብ በቃ ሁሉም ሰው እንዲመልሰው የምፈልገው ጥያቄ ስታስበው እንደው ሪሌሽንሽፕ ይሄ አሁን በፍቅር ላይ ተመሰረተ ይመስላል? የትኛው በዚህ እድሜ ላይ ያለው አይደለም፣ በየትኛውም እድሜ ግን አሁን ሪሌሽንሽፕ እንዴት መሰለክ ሪሌሽንሽፕ ላይ አሁን ስናወራ በቃ አሁን 11ኛ ክፍል ምናምን የደገመም ያልደገመም ቀድሞ የመጣም ደብል መጥቶ የመጣም ያልመጣም በጣም ቢያንስ 11ኛ ክፍል ሲደርስ
16 ዓመቱ ቢሆን ነው በትንሹ 16 ዓመት ይሆናል። ይሄ ልጅ እንደው እውነት ማለት እውነት አሁን እያወራህ ያለ ማለት እኛ አልፈነዋል ያን ዘመን እኮ ከኛ በኋላ ያሉትን ነው። አዎ እኮ የፍቅር ግንኙነትን አሁን ስናወራ ወይ ደግሞ ሪሌሽንሺፕ ስናወራ እነዚህ ሰዎች ወይ ደግሞ እነዚህ ልጆች 16 17 ዓመታቸው ላይ ገርልፍሬንድ አለኝ ቦይፍሬንድ አለኝ ምናምን ይላሉ። 8 ያክፍልና 6 7 ያክፍል ይሰውረን ነው። ኧረ የምሬን ነው ይሰውረን። ብዙ አጋጥሞኛል። ግን እንዴት መሰለህ እንዴት ልመሰለህ አሁን እነዚህ ልጆች እኔ አሁን እኔም ብትጠይቀኝ ፐርሰናሊ እንኳን ፍቅርን ሊረዱት አይደለም ፍቅር የሚባለውን ነገር እኔ እንጃ የሚያውቁትም አይመስለኝ። ማለት ኢቭን ይህ ፍቅር የሚባለውን ነገር እንዴት ነው ሊያስቡት እራሱ ይችላሉ ብዬ አላስብም። እንኳን በዛ እድሜ እኔ አሁን ላይ እኛ ተረድተናል ብዬ አላምንም። ስለዚህ አሁን ሪሌሽንሽፕን ሰጀስት ስናደርግ እድሜ አሁን ሰጀስት ስናደርግ እስቲ ይህንን የማያይዘ አንድ ላይ ንገረኝ ስታስበው ሁሉም ሪሌሽንሽፖች ፍቅር ላይ ወይ ደግሞ በቃ መውኤም ምንድን ነው የሚባለው በአማርኛው መፈቃቀርን ላይ ቤዝ ያደረገ ነው ብለህ ታስባለህ? አማርኛው ግን በጣም ከባድ ነው እሱ። አይ ደስ ይላል መፈቃቀር። ኧረ ደስ አይልም። በነገር ላይ ግዕዝ እና አማርኛ ነው ነገር ወዳለው አማርኛ ነው አፈቅርሃለሁ ግዕዝ። እንግዲህ አድማጮቻችን ሁላችሁ ሰምታችኋል፣ ታርሙኛላችሁ እንደዛ መሰለኝ። ግን ያው እኛ በተለምዶ የምንጠቀመው ማፍቀር ሲሆን ለተቃራኒ ጾታ ነው፣ መውደድ ለሁሉም ነው መሰለኝ። እንደዛ ነው የምንጠቀመው በተለምዶ የምንጠቀመው። ግን ቃሉ ግን ከባድ ነው። አሁን ለአድማጮቻችን ስለሆነ እየተጠቀምኩት ያለሁት አሁን አድማጮቻችን እንዲሰሙና እንዲለዩት ነው እንጂ አሁን አፈቅርሃለሁ ወይ አፈቅርሻለሁ ከማለት አፈቅርሻለሁ ደስ ይላል። እሱማ ለእኛ ለወንድ ስለሆነ ነው። ብቻ ግን እሱን እስቲ እንድትነግረኝ እፈልጋለሁ። ሁሉም ሪሌሽንሺፖች ፍቅር ላይ ቤዝ ያደረጉ ናቸው ወይ? መሰረተ ከምርም ፍቅር የሚባለውን ነገር ፊል ካደረጉት በኋላ ነው የሚመሰረተው የሚለው ወይ የሚጀመረው ሪሌሽንሺፕን የሚጀመረው እውነት እሱ መሰረት አድርጎ ነው እንትን ይመስለኛል። እኔ ያው ይቅርታ በዚሁ አጋጣሚ የግል ሀሳቢን ስለሆነ ማወራው ይቅርታ፣ ግን የግል ሀሳብን መናገር ባለሙሉ መብት ነው። አድማጮቻችንም ኮሜንት ሴክሽናችን ሁልጊዜም ክፍት ነው። አልተጠቀሙበትም ብዬ ነው ይቅርታ ያልኩት። በነገራችን እንዲጠቀሙበት እናበረታታለን። በዚሁ አጋጣሚ ግን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ሁልጊዜም የምንጠይቀው ነገር ነው። ወደ ፔጃችን ለምትመጡ በሙሉ የሰብስክራይብ እና የደውል ምልክቷን እንድትጫኑና ሁልጊዜ ኤፒሶድ በለቀቅን ቁጥር ወደ እናንተ እንዲደርሳችሁ እንድታደርጉ እንጠይቃለን። አሁንም ቢሆን ሀሳባችሁን በየትኛውም ኤፒሶዳችን ላይ ወደ ኋላም ባሉት አሁን ፖስት የተደረጉ ባሉት ላይ ሀሳብ መስጠት ይቻላል። ስለምታዳምጡ እናመሰግናለን። ሀሳብን እንትን ይመስለኛል እኔ አሁን አንዳንድ ጊዜ በተለይ አሁን ይሄ አሁን ቅድም ያልኩት እድሜ ላይ ምን አስተዋልክ ካልከኝ በዘመኔም ነበሩ እኔ በነበርኩበት ሰዓት በዛ እድሜ ጀምረው የነበሩ ልጆች ነበሩና የአብዛኞቹ እንትን ይመስለኛል ይሄ እንግድነት ስሜት አላል። ይሄ ለአዲስ ነገር ይሄ መጓጓት ምናምን አይነት ነገር የለም። አብዛኞቹን ደግሞ ሪሌሽንሺፖች በአንድ ሳይድ መፈለግ ነው የሚኖረው። ብዙዎቹ የሆነ ሳይድ ላይ የሆነ ሰው ይፈልጋል ምናምን፣ ከዛ ደግሞ እዛ እድሜ ላይ ስትሆን የምታወራቸው ሾች አብዛኞቹ ወደዛ ይሄዳሉ ምናምን ነገርና እንግዳ ነገር ነው ለአንተ ያ ነገር ማታውቅ ኤክስፔሪየንስ ነው። አንተም ሙቀት ላይ ነው፣ ወሬውም ሙቀት ነው፣ እድሜህ ሙቀትና ሙቀት ነው፣ ከሳት በሳት ነው። እና ያ ነገር ወደዛ ነገር እንድትሄድ ይገፋፋል ብዬ አስባለሁ። ከዛ በኋላ ይመስለኛል ምናልባት ይሄ መዋደዱ መፋቀሩ ምናምን የመጣው ይመስለኝ። ግን ደግሞ አንዳንድም ደግሞ ይሄ የምርም ተዋደው የምርም ተፋቅረው ወደዛ ነገር የሚገቡት ግን አብዛኛውን እስካልከኝ ግን በቃ ይሄ ለአዲስ ነገር ያላቸው እንትን አለ አይደል? ይሄ መፈለግ ስሜት ሁላችንም እንፈልጋለን፣ ወንድም ይሁን ሴት አይደል? ሁላችንም መፈለግን እንፈልጋለን። እና ያ የመፈለግ ስሜት የሚፈጥረው ተጽዕኖ ይመስለኛል ከሆነ ጊዜ በኋላ ወደዛ ነገር ውስጥ እንዲሄዱ የሚገፋፋቸው እንጂ አብዛኞቹ የምር ፍቅሩ ትርጉም አይገባኝም። ሁላ አንዳንድ ጊዜ የሆኑ ሁለት ነገሮች አሉ መሰለኝ፣ ሀገርና ፍቅር አይብራሩም ይባላል። እነሱን እንዲህ የምታስረዳቸው ነገሮች አይደሉም። እንደዚህ አብራርተህ ምናምን ገልጸህ
ስሜት ነው የሚሰማህ ነገር ነው። በቃ እንትን ብለህ ይሄ ዘርዝረህ ወይ እንደዚህ ነው ምናምን ብለህ የምታስረዳው አይነት ነገር አይደል። ፍቅርንም ትኖረዋለህ እንጂ እንደዚህ ነው ብለህ ገልጸህ ምናምን እንትን የምትለው ነገር አይደል። እና ከዛ ነገር አንጻር ገብቷቸው ነው የሚለው ነገር እውነት ለመናገር እንኳን እነሱ አሁን የምር አሁን ላይ ያለ ነው ከኛ በላይ የሚያሉት እንደው ያው ቤተሰቦቻችን ምናምን ካላየን በስተቀር ከሆነ እድሜ ላይ ያለ ነው ግን የምርም ገብቶናል ብዬ እንድጠራጠር የሚያደርጉኝ በጣም ብዙ ነገሮች አሉ። አሁን ሌሎቹን ሀሳቦች እንዳልነካካ ነው። እና ግን ያ ነው በቃ ከዛ ነገር አንጻር ይመስለኛል አብዛኛው በዛ እድሜ ላይ ያሉ ልጆች ወደዛ እንዲሄዱ የሚያደርጋቸው። ሌሎች ተጽዕኖችም ደግሞ አሉ። እሱን ያው ምናልባት ጥያቄ ክለይዘው ከሆነ እያየናቸው እንሄዳለን። ግን ትልቁ ነገር እንዳልኩ ነው በቃ የመፈለጉ አለ፣ እንግዳነት አለ፣ አዲስ ነገር ኤክስፔሪየንስ ለማድረግ ያለው ፍላጎት አለ። እድሜ ስለሚገፋፋ ማለት ነው በሰዓቱ በዛን ሰዓት ቅድም ያልነው ይሄ ሞቃታማ መሆኑ ከአየር ጸባዩ ጋር ደግሞ በቃ ይገፋፋል። ጊዜውም አስቸጋሪ ነው። አዎ ያ ነገር ይመስለኛል በጣም እንትን እንዲላቸው የሚያደርጋቸው እንጂ እንደዛ ሲባል ደግሞ የምርም ሳይተዋደው ምናምን እንደዛ ውስጥ የገቡ የሉም ለማለት አይደል። ግን እኔ ግን እንዴት ነው መሰለህ እንትኑ ትንሽ ነው። አሁን ፐርሰንቴጅ እኛ አሁን ያን ያህል ሪሰርች አልሰራንም ብለን እንተዋው እንጂ እንደ እውነት ብታስበው ፐርሰንቱ እውነት ያችን ልጅ ወዷት ነው ወይ እውነት ያንን ልጅ ወዳው ነው ወይ የምንለው ነገር በፐርሰንት ቢሰራ በጣም ትንሽ ነው ይመስላል። ለዛም ነው አብዛኞቹ ሪሌሽንሽፖች ጊዜያቸው አጭር የሚሆነው። እኔ እንደዛ ነው የማስበው። እና ደግሞ እንዴት ነው አሁን በጣም ሀሳባችንን ልንቀድመውም ነው እንጂ እውነት ለዘላቂ እንደው ህይወት ካሰብከው እንደው እውነት እንደዚህ በ16 በ17 ዓመት ሪሌሽንሽፕ ጀምረክ እንዴት ትደርሳለህ 25 27 ላይ በጣም ትንሽ አስቸጋሪ ይመስለኛል እኔ። እና የሆነ እኔ አሁን መጀመሪያ እንዴት መሰለህ አሁን ያስፈራኛል 11ኛ ክፍል 12ኛ ክፍል ጀምሩ እንዳል እንዴት ነው አሁን ህፃን ልጅ ነው ጀምሩ እያልኩ አይደለም። በነገራችን ነጭ ወረቀት አይ ከምን አንፃር መሰለህ ጀምሩ እያልኩ አይደለም። ነጭ ወረቀት ነው ይባላል አይደል? ህፃን ልጅ የፈለግከውን ትጽፍበታለህ አይነት ነው ኢንቴንሽኑ ነጭ ወረቀት ነው ሲባል። ይሄኛው እድሜ ደግሞ ነጭ ወረቀቱን በሙሉ እኔ እጽፍበታለሁ የሚልበት እድሜ ላይ ነው ማለት ነው። ገባ? በቃ እኔ ብቻ ነኝ የምጽፍበት የሚልበት እድሜ ነው። እና በቃ ያገኘውንም ያላገኘውንም ሁሉንም በቃ እንትን ማለት ነው መሰብሰብ ነው የሆነ ትክክል መስሎ ምናምን ለታየው ነገር በሙሉና ግቢ ስትሄድ ደግሞ ወይ ደግሞ ዩኒቨርሲቲ ለሚገቡ ተማሪዎች ደግሞ እዚሁም ማለት እንዴት ነው በያለህበትም ኮሌጅ ገባክ ከሀገርም ምንድን ነው ስሙ ካለህበት ቦታም ወደ ሌላ ቦታ ሄደህ ተማርክ እንዴት ነው ለሁሉ ነገር አዲስ የምትሆንበት ጊዜ ገባ? እንደ አዲስ ብዙ ሰው የምትተዋወቅበት ቦታ ነው። ግቢ ሲሆን ደግሞ ነገሩ እንደ አዲስ ነው የሚሆነው። በቃ አዲስ ህይወት በለው ትዳር በለው ግቢ ራሱ ሌላ ህይወት ነው ምናምን እና እዛ ደግሞ እንዴት ነው በጣም ምንድነው እቤት ከሚጠበቅብህ ሪስፖንሲቢሊቲ በላይ ደግሞ የሚጠበቅብህ በጣም ትልቅ ሪስፖንሲቢሊቲ የሆነ ያለበት ቦታ ነው ብዬ አስባለሁ። ብዙ ነገር አለ እና እንዴት ነው አሁን ይሄ አሁን ለምሳሌ ምን ልበልህ ግቢ ውስጥ የሆነ ምን ይባል መሰለክ ግቢ ገብቶ የወጣ ሰው ወይ በጣም ሃይማኖተኛ ይሆናል ወይ ደግሞ በጣም ጠፍቶ ይወጣል ነው ነገሩ። ምክንያቱም ሁለቱም የሆነ አዲስ ነገር አይደለም የሚሆንብህ ወይ ድሮ በጣም ሃይማኖተኛ አይደለህም ወይ ደግሞ በጣም እንትን ያልክ ሰውነ። ስለዚህ ግቢ ስገባ በጣም እንትን ትላለህ ወደ ሃይማኖት ማን በጣም ትቀርባለህ ወይ ደግሞ ድሮ በጣም ስትሪክትድ የሆነ ፓረንትስ ላይ የሆነ እንትን ምን ያደግ ልጅ ነህ ስትሄድ በቃ ሜዳውን ፈረሱን ተብለ የተለቀቅ ነው የሚመስለው። እና ዶሮ በረጅም ገመድ ሲያስራት የለቀቋት ይመስላታል ይባላል። በቃ በእውነት በትክክለኛው ንግግር ነው። ምን ልል ነው ሪሌሽንሺፕ ለመጀመር እኔ እድሜ ያለው ብዬ አላስብም። ይሁሉን አሁን ይሁሉ የምነግርህ ለዛ ነው። አብጅለት ብለህ በግድ ነው ያስበጀኝ ታበጃለህ ቁጣ እንዴት አይደለም እንዴት መሰለህ ማን አበጅተው ማን አሁን እንዴት መሰለህ አሁን ሁሉም ላይ እንዳልነው በዚህ እድሜ ቢጀምር በዚህ ይሄ ነገር አለ በዚህ እድሜ ብትል ይሄ ነገር አለ የሚባለው ነገር ነው። እና ግን በቃ ግዴታ አንተ እንዳልከው ቁጥር እንጥራ ምናምን ካለ በቃ የሆነ 18
በቃ እኔ ምናልባት 18 ለአቅመ አዳም ሲደርስ በቃ ወይ ደግሞ 18 ሲጠጋ 17 በቃ እንደዛ። ይሄ እሱንም እንዴት ነው እድሜው የሆነ ያስገድዳል መሰለኝ፣ ወንዱም ሴት እንዲያይ ሴቱም ወንድ እንድታይ ምናምን ያስገድዳል መሰለኝ። እኔ እንዴት መሰለህ እስቲ አሁን የሆነ አብረው ምናምን የተማሩ ሰዎች ምናምን እንደዚህ የሆነ እኛ የነበርንበትን ጊዜ አስቡ። ማለት ሴት መሀል ተቀምጠክ ዝም የምትልበት እድሜ አለ። አሁን እኮ እሱ ነው በአንድ ግልብጥ ያለው። አሁን ግን ይላሉ ዝም ይላሉ ይባላል። አሁን ሴት መሀል አሁን እኔ አይመስለኝም። እድሉ ተሰጥቶኝ ግን ትንሽ ባየው ደስ ይለኛል። አሁን ላይ ተመልሼ እንዴት እንደሚሆን እኔ በጣም የሚደብረን ነው ይመስለኝ። ምክንያቱም በጣም እንዴት ነው በጣም ፈጣን ከእድሜያቸው ፈጥነዋል። እኛ በጣም ዘግይተን። በነገር ላይ እንደዚህ አይነት ጉዳይ ብቻ የለም አሁን እየፈጠኑ ያሉት እኔ ሳስበው። እስቲ አሁን ለምሳሌ አሁን ቴክኖሎጂ ምናምን ተመልከት። በብዙ ጥልቅ ሰው ነው በጣም እኛ የማናውቀውን ነገር ኦልሬዲ እነሱ እንትን ብለዋል። ኦልሬዲ አውቀውታል። እና በጣም ደግሞ አሁን ይህን ሪሌሽንሺፑን ደግሞ ጉዱና መዘዙን ገፍተን ደግሞ ብንወስደው ደግሞ በጣም በቃ ብዙ ነገሮች አሉ። ያው ሞሮፍ ይሄ እንዴት ነው ስቶሪ ላይን አበጅተን እውነተኛ ታሪክ ሰምተን የአንዲትን ሴት ወይ ደግሞ የአንድን ወንድ ታሪክ ካላወራን በስተቀር በጣም ኢንጀነራል ብናወራ ብዙ ምናልባት ጊዜ ከበቃ እናወራ ይሆናል። እሱ ብቻ ሳይሆን ብዙ መዘዞች ይዞ ይመጣል። በአጭሩ እና እንዲሁ በደፈናው አሁን በ14 ዓመት በ13 ዓመት በ15 ዓመት ከሴት ጋር ሌላ ነገር ጀመርክ ማለት አስበው በጣም ቢገፋ 16 17 ስትደርስ ገባክ። በጣም ብዙ ነገር አለ። ሁሉም ሰው ይረዳል ብዬ አስባለሁ ምን ለማለትም እንደፈለግኩና በጣም ብዙ እንትኖች አሉት። እና ወደ ቀጣዩ ሀሳባችን ልውሰድህና ስለዚህ አሁን ቁጥር 18 አልክ 17 18 አልክ። አዎ በቃ ሌላ 17 18 አይነት ልክ ፈረንጆች እንደሚቆጥሩት በቃ 18 ዓመት እንደሚቆጥሩት ይሄ እንደ ሲዝን 17 18 ሲዝን እንደሚባለው አይነት በለውና እሱ ለሊግ ነው በቃ እንደዛ በለው። የኳስ ሊግ ቢሆንም እንደዛ በለው። ወደ ቀጣዩ ሀሳባችን ልውሰድና ሪሌሽንሺፕ ለምን ይጠቅማል ብለህ ታስባለህ? በቃ ለምን እንጃ እኔ ራሷን መልሱን ብትጠይቀኝ ላላውቀው እችላለሁ። እና ለምን ይጠቅማል ብለህ ታስባለህ? እንግዲህ ያው እንዴት ይጀምራል ብለን ለመጠየቅ ያው ብዙ መንገዶች አሉ። ትምህርት ቤት፣ መንገድ ላይ ብዙ ነገሮች አሉት እና ዘርዝረን አንጨርሱ። በቃ ምድር ላይ ያለው ጾታ 2 ነው፣ ወንድና ሴት። ስለዚህ ወንድ ካለ ሴት አለ፣ ሴት ካለ ወንድ አለ። ሽንት ቤት ካልሆነ በስተቀር መጸዳጃ ቤት ካልሆነ በስተቀር ወንድ ካለ ሴት አለ፣ ሴት ካለ ወንድ አለ። ወይ ደግሞ ይሄ ትምህርት ቤቶች የሆነ ትምህርት ቤት ምናምን ካልሆነ በስተቀር ስለዚህ መታወቂያው መንገድ ብዙ ነው ብቻ ልልህ ነው ባጭሩ። ወንድና ሴትም ትምህርት ቤት ቢኖር የመታወቅ እድሉ በጣም ሰፊ ነው አሉ ብዙ ስቲል። ስለዚህ አሁን አይደለም ያኔም ነበሩ ብዙ እድሎች በጣም። ስለዚህ ያው እንዴት ይተዋወቃሉ ለማለት ስለዚህ እንትን ይላል። ግን በጣም ብዙ ለምን ይጠቅማል? ለምን ሪሌሽንሺፕ ለምን በእድሜ ከፋፍለን ልነግርህ ይችላል። ቅድም አሁን ከ16 ብለህ ቢጀምሩ 16 መጨረሻ 17 ለምን እስቲ አሁን ለምን ይጠቅማቸዋል? ጊዜ እንትን ነው። አሁን ምን አምናለሁ መሰለህ፣ የትኛውም ግንኙነት እንደሚመሰረትበት መሰረት ይወሰናል ብዬ አምናለሁ። የፍቅርም ይሁን ይሄ ኖርማል የፓርትነርሺፕም ይሁን ሌሎች ግንኙነቶችም ይሁን የትኛውም ግንኙነት እንደምትመሰረትበት መሰረት ይወሰናል ብዬ አስባለሁ። እና ያ የምትመሰረትበት መሰረትም ነው መጨረሻ ላይ ጥቅሙም ሊገባህም ልትጎዳበትም የምትችልበት ምክንያት የሚሆነው ያ ነው። እና ያ ነገር የምርም ስትጀምረው የምር ጥሩ መሰረት ላይ ጥሩ ማንነት ላይ ከተገነባ ወይም ከተሰራ ለምንም ነገር ማትጠቀምበት እንትን የለም ብዬ አምናለሁ። እና እንዳልኩ ነው መሰረቱ ምንም ያህል መልካም እስከሆነ ድረስ የዛን ያህል የሚያፈራውን ፍሬ መልካም ነው ብዬ አምናለሁ እኔ በራሴ ማለት ነው። ያ መልካም ፍሬ ደግሞ እንዲያፈራ የምታደርገውም አንተ ነህ። ነገርየው በአንድ ሰው ወይ በአንድ ወገን በኩል እንትን የሚባል ነገር አይደለም። የሚወሰን ነገር እስካልሆነ ድረስ የሁለት ሰዎች ጥረት ይፈልጋል አይነት ነገር ነው። ስለዚህ የሁለት ሰው ጥረት
ምናምን የሁለት ሰው አቅም እንደመፈለጉ መጠን እነዚያ ሰዎች የሚያደርጉት ጥረት፣ የሚያደርጉት ልፋት፣ የሚያደርጉት ነገር በሙሉ ፍሬያማ የሚያደርጋቸው እስከሆነ ድረስ ጥቅም የማያገኙበት ነገር አለ ብዬ አላምንም። ግን እንደው በጠቅላላ ትልቁ ጥቅም ምንድን ነው ካልከኝ፣ እንደ እኔ ዋናው ነገር ያው መጨረሻው ትልቁ ግቡ ምንድን ነው? ሪሌሽንሽፕ ጋብቻ ነው። መጋባት ነው መጨረሻው። እንደዛ ነው የሚሆነው። ላይሆንም ይችላል፣ ያው ማይጋባ ሊኖር ይችላል። ግን ትልቁ ግቡ መጋባት ነው። ስትጋባ ደግሞ የምታስቀጥለው ነገር ይኖራል። ዘር ማስቀጠል ምናምን ሲጀምር ዋና ዓላማውም መውለድ መክበድ ምናምን ብዙ ተባዙ ዓለምን ሙላት ነው እና ትልቁ ዓላማው እሱ ይመስለኛል። ትልቁ ግቡ እንደው አንድ ሰው በሪሌሽንሽፕ ስኬታማ ነኝ ምናምን የሚለው ከእንትና ጋር ከዚህ አይነት ጊዜ ድረስ ቆየው አይነት ሳይሆን ከእንትና ጋር እስከዚህ አይነት ጊዜ ቆይቼ እንደዚህ አይነት ነገር ውስጥ ገባው የሚለው ይመስለኛል ትልቁ ስኬት። ዋናው ቤተሰብ መመስረቱ፣ ዋናው ሌላ ነገሩ ማስቀጠሉ እስከሆነ ድረስ ማለት ነው። በዛ መሀል ግን የምትጠቀማቸው የምታገኛቸው በጣም ብዙ ነገሮች አሉ። ግን እሱ እንደ ቃሉ ይከብዳል፣ እንደ ተገናኝ ክልል ነበር እንደ የግንኙነት አጋርክ ይወሰናል ብዬ አምናለሁ። እንደ ፍቅር አጋርክ ይሻላል። የግንኙነት አጋር እንደ ፍቅር አጋርክ ይወሰናል፣ ደስ ይወሰናል ብዬ አምናለሁ። እንደ ፍቅር አጋርክ ይወሰናል። ተገናኝ ራሱ እኮ አሰቢው ነው። ተገናኝ ሲጀምር እሱ ሌላ ቃል ነው። አማርኛም አይደለም። የግንኙነት አጋር ደግሞ በጣም ሌላ ይወሰን። እንደ ፍቅር አጋርህ ማንነት ይወሰናል ማለቴ በቃ አሁን ከፍቅር አጋር ጋር ያለ ግንኙነት ነው ነገርየውም ፍሬ የሚያሳምረውም የሚያበላሸው አንተም እንዳንተም ማለት ነው። አሁን ለምሳሌ አሁን እንደው ለምሳሌ አድማጮቻችን ለምሳሌ አሁን የሆነ ሰው ብላ ትናገር ማን ልበል? እሺ ጫልቱ ኪት ነው። ይቅርታ ግን ጫልቱ በዚህ አጋጣሚ ካለሽ ለምሳሌ እከሌ እሺ፣ ለምሳሌ ጫልቱ እከሌ አትልም። እሺ ጫልቱ እሺ፣ ቀጥል። ቀድሞ ፍቅረኛ ነበረች ጫልቱ። ለምሳሌ አሁን የእኔ ፍቅር አጋርት ተገናኘ ደስ አይልም ብላ የፍቅር አጋሪ ብትሆን ከእሷ ጋር ያለኝ ግንኙነት ጥሩ እንዲሆንም እንዳይሆንም በሁለታችን መካከል ያለው ነገር የበለጠ እንትን አለው ብዬ አምናለሁ። ከእሷ ጋር ያለኝ ግንኙነት መልካም እስከሆነ ድረስ እሷም ላለን ግንኙነት ብዙ ነገሮችን ማድረግ የምትችል ከሆነ እኔም ያን ነገር ጥሩ ለማድረግ ብዙ ማድረግ ከሆነ ከዛ ነገር የምንጠቀምበት ነገር በጣም ብዙ ነው ብዬ አምናለሁ። ግን የምታደርገው ጥረት ብዛም ሆኖ ወይ በአንድ ሰው ጥረት ላይ የተመሰረተ ከሆነ ግን ምናልባት ቢቀጥል እስከሆነ ጊዜ ከሆነ ጊዜ በኋላ የሆነ ሰው ተጎጂ የሆነ ሰው እንትን ያለ ነው የሚሆነው እና ያ ነገር ካልሆነ በስተቀር የሚገኝበት ጥቅም በጣም ብዙ ጥቅም አለ። ይህንን ደግሞ የፍሬው ተቋዳሽ የሆኑ ወገኖቻችን ሊያስረዱን ይችላሉ። ከዚህ ፍቅር ግንኙነት ይህን አግኝቻለሁ፣ ይህን ተጠቅሜያለሁ የሚሉት ነው። በዛው ልክ ደግሞ ቅድም እንዳልኩት መሰረቱ ጥሩ እስካልሆነ ድረስ የምትጎዳበት በጣም ብዙ ነገር አለ። ምንድን ነው የማይሻር ጠባሳ ይባላል። እንደሱ አይነት ነገርም ጥሎ የሚያልፍበት እድልም ደግሞ አለ። ማይሻር ጠባሳ ጥሎ የሚያልፍበትም እድል አለ። አንዳንድ ጊዜ በህይወት የሚያጋጥም ነገር ሰብሮ ያልፋል አይነት ነገርና ጸጸት ይሆናል። በቃ እንደዚህ አይነት ከባድ ሁኔታ ውስጥም ሆነ የምታልፍበትን ነገር ሊፈጠር ይችላል። ከዛ በኋላ ለዚህ አይነት ግንኙነት ያለ አመለካከት ይቀየራል። ብዙ ነገሮች ልክ አይሆንም ከዛ ጊዜ በኋላ እና ያንን ማድረግ እስከተቻለ ድረስ ግን ጥቅም ላይኖረው የሚችልበት ምክንያት የለም ብዬ አምናለሁ። ያ ሁሉም ነገር ጥቅምም ጉዳትም ስላለው ማለት ነው። ግን በተቻላችሁ መጠን እንደው ይህን የፍቅር ግንኙነት ስትጀምሩ ያው በካልኩሌሽን አይሆንም ፍቅር። ይሄ በሂሳብ በስሌት ምናምን የሚሆን አይነት ነገር አይደለም። ግን ብቻ ወንድየውም ጥሩ ወንድ ሆኖ ከሚጠበቅበትን የሚያደርግ ወንድ በሰዓቱ ፍቅረኛ እልፍ ሲል ባል እልፍ ሲል ደግሞ ባለመሆን እንትን ለልጆቹ አባት መሆን ከቻለ ያ ነገር መቀጠል ማይችልበት እድል አለ ብዬ አላምንም። ወደ ተፈቃሪዋ ወይም ደግሞ አፍቃሪዋ ስመጣ ደግሞ
እሷም በዘመኗ አፍቃሪ ወይም ተፈቃሪ፣ ከዛ ደግሞ ልፍ ስትል ሚስት መሆን ከቻለች፣ ከዛ ደግሞ እንዳልነው ወደ ፍሬው ደግሞ ስንደርስ ጥሩ እናት መሆን ከቻለች ከዛ ግንኙነት ጥሩ ነገር የማይገኝበት ጥቅም የማይገኝበት ነገር አለ ብዬ አላምን ብዬ አስባለሁ። አመሰግናለሁ። አንተ ምን ታስባለህ? ምንም ዛሬ ምስጋና ብይታል ተገናኝ እንዳትል። እኔ ምን እላለሁ መሰለ፣ ይሄ ቅድም እንዳልነው ይሄ በነገራችን ላይ አድማጮቻችን አሁን በኢሳት ሪከርድ እያደረግን መብራት ጠፍቶብናል። ይህንን በጣም መናገር እፈልጋለሁ። በጣም በመብራት እጦት እየተሰቃየን ያለንበት ደረጃ ላይ ነው። በነገር ላይ አባይ እስኪያልቅ ፖለቲካ ልታስወራኝ ብቻ ግን አባይ የህዝብ ነው በነገራችን። እሺ ወደ ስለ ፍቅራችን ብንመለስ ጥሩ ነው። ስለ ፍቅራችን ስንመለስ ከአነሱ አይቀር ብዬ ነው እኔ። እሺ ምን ፈልጋል? ስለ አባይ እንድናወራ ነው? አልገባኝም። የበኩላችንን እንደ አንድ ኤፒሶድ ከፈለግ ያዘውና ማውራት እንችላለን፣ መነጋገር እንችላለን። አስተዋጽኦ አድርጉ ለማለት ነው ያጋጣል። እና ምን ልል መሰለህ፣ አሁን ቅድም ያልናቸው እድሜዎች አሉ። እነሱ እድሜዎች አድሙ ተወቀ ተው። በሱ እድሜ ፍሬ አይገኝም። እኔ ግልጹን ነው የምናገር። አታሳሽ አይገኝም። በአስረኛ ክፍል ከማለት አንጻር ነው ቁጥሩን የጠራ ነው። አዎ በቃ ዘመናዊ ከሆኑት ሰዎች እንጠጋጋ ብለን ነው እንጂ ከሱ ፍሬ አይገኝም። እያየን ስለሆነ ብዬ ነው። አሁን በቃ ፊልምም አለ ምናምን በጣም ብዙ ነገር በቃ ያስገድዳል። ገባ? ከዛ ላይ እድሜውም አለ፣ ሙቀቱ አለ፣ የአንዱ አንዱን ያስገድዳል። በቃ ሴቷም የሆነ ነገር ያምራታል፣ ወንዱም የሆነ ነገር ያምረዋል። በቃ ብለን ነው እንጂ ፍሬ የለውም። በቃ ከወሬ ምናምን የዘለለ ነገር ምንም በቃ ምንም አታርጉ። ስለዚህ አድሙ በቃ። ከዛ ደግሞ በቃ አንዳንድ ጊዜ ደግሞ ይሄ ምንድን ነው አሁን ጊዜው በጣም ከፍቷል። እኔ አሁን ቅድም እንዳልኩ ነው ብዙ የማንናገረው ነገር አለ እንደዚህ ቃል አውጥተን ገባ። ሁሉም አሁን ሰው ይረዳል ብለን የምንገምተው ነገር ወንዱም የማይሆን ነገር ለምዷል፣ ሴቱም ችግር ነው በጣም ገባ አይደለ? አሁን ምንድን ነው ኤክስፔክት እንደሚደረገው ነገር አይደለም ያለንበት ደረጃ ገባ። አሁን በጣም ኢቭን ሩቅ ሳትሄድ ሱስ ምናምን ነገር ስታይ በጣም አሁን ያለው አንተ ሱስ አይደለም ሱቅ ስትላክ ድሮ ሰፈር ሱቅ የሚልኩ ሰዎች ሲልኩ እነሱን እምቢ እንዳትላቸው ይኮረኩመዋል። ሱቅ ሄደክ ሰው እንዳያይ ደግሞ ተደብቀ ነው የምገዛው። አሁን እንደምታየው ነው ገባ። ስለዚህ ምልለን አሁን እኔ ስለ ሱሱ ሳይሆን ኮንሰርኔ አሁን ዋናው ነገር ምን ጥቅም አለው ብለን ስናወራ አድጉ። በቃ ጥቅም የለውም። ይሄ በ18 በ17 ዓመት መጀመሪያ ራስህን ቻል። አትችልም በቃ እኮ መጀመሪያ ተማር። ትምህርትን የምትማር ከሆነ ተማር፣ የማትማር ከሆነ ስራህን ስራ። አለቀ በቃ። ሴት አትበል፣ ወንድ አትበይ። እድሜሽ አይደለም እድሜህ አይደለም። አለቀ። ምንም ፍሬ የለውም። በዚሁ አጋጣሚ እንደው በእውነት እድሜሽ አይደለም ካልከው አንጻር እንደው ካነሳው አይቅ ነበረህ ሃይስኩል ምናምን ስትማር ወይ ፕሪፓራቶሪ ስትማር ፍቅረኛ ነበር? ነበር? አዎ ገርልፍሬንድ ነበረኝ። በምን አይነት መልኩ ጀመርክ? ወይ ደግሞ ቅድም እንዳልኩ ነው ምንም ጥቅም አላገኘም። እውነቱን ነው የምነግርህ። አሁን እዚህ እኔ ምንም እንትን የለኝም ምናምን እንደዚህ አይደለም። ይሄ ገርልፍሬንድ አልነበረኝም ምናምን አይደለም። እኔ አሁን አድቡ እያልኩ ስለሆነ ግን ምንም ጥቅም አላገኘም። በዛም ስላየ የሆነውን አድቡ እያልክ በቃ ምንም ጥቅም የለውም። እውነቱን ነው የምነግርህ። በቃ ለማንም በቃ አይጠቅምም ነው የምነግርህ እኔ ገባ። ይሄ በአጭሩ ስንነጋገር እንደዚህ አይነት ነገር አይጠቅምም፣ ምንም የለውም ጥቅም። በቃ አለቀ። ታወራለህ፣ እሷም ታቧራለች፣ አንተም ታቧራታለህ፣ የሆነ ነገር ምናምን ትላላችሁ፣ ጨዋታ ነው ምናምን ያለቀ። ከዛ የሆነ ቀን ካለፈ ከትምህርት ቤት ውጭ ትገናኛላችሁ፣ ትዞራላችሁ፣ አለቀ በቃ። ይሄ ነው የተለ ነገር የለም። የእኛ ጊዜ ደግሞ ጥሩ ጊዜ ነው ነው አሁን እኔ እይታውን እንድትረዱኝ የምፈልገው የእኛ ጊዜ ከሴት ጋር ሰፈር ውስጥ ምናምን ስትሄድ ሪ ሰፈር ሷይ ምናምን ገባ አይደለ? በጣም ብዙ ነገር አለ። ወደ ሌላ ነገር እንድትሄድ አያደርግህም። ያ ነገር ምንድን ነው? ሰው ያውቃል። ገባ?
አሁን ላይ ሰው ወዴት እየሄደ ነው የሚለውን ነገር አስበ ማለት ሰው ያውቃል። ስለዚህ ምን ልል ነው በቃ አንድ የሆነ እንትን ነው ይሄ በጣም ትክክል አይደለም። ገባህ አይደለ? እኛ ከብዙ ነገር በቃ የተጠበቀ ነው። ቅድም እንዳልኩ ነው በቃ ፈርተን ምናምን ትንሽ እንትን በለን ምናምን ነው። አሁን ላይ ያለው ሰው እንደዛ ነው ወይ? በጣም እኔ ያጠራጥረኛል። አይደለም ያጠራጥረኛል ሳይሆን አይደለም። ስለዚህ በዚህ እድሜ እኮ ጀመረ አስበው በቃ ግቢ ሳይደርስ ነው ይሄ ልጅ ብዙ ነገር የሚጀምረው። በነገር ላይ ብዙ ለውጦች ያመጣል ግንኙነቱ ስትጀምረው በራሱ እና በጣም ከባህሪ ምናምን ከብዙ ነገሮች አንፃር ብዙ አዲስ የሆነ ነገርም አብረህ ታዳብራለህ። አዎ በጣም መልካምም ይሁን መጥፎ። አሁን ይሄ ጥሩም መጥፎ ስለሆነ ብቻ የሚመጣ ነገር አይደለም። አሁን ይሄ የምልህ ነገር ጥሩም ሆኖ ብዙ ነገሮች ለውጥ ያመጣል በራሱ። ቅድም እንደሚመሰልክ ነው አሁን ለምሳሌ 17 ዓመት 18 ዓመት ብያለሁ። ለሱ ቃላው ለምን አልክ የሚለኝ ሰው ካለ በዚህ አጋጣሚ እኔ እንዴት ነው የሰው ልጅ ተከልክሎ እንዲያድግ አልፈልግም። ግን ሁሉም ነገር ደግሞ አደሴም ታይም ደግሞ በስርዓት ቢሆን ባይኔ። እንዴት በስርዓት ቢሆን ካልከኝ አሁን ሰው እንዳይጋጭበት እንዲህ ያልክ ለዚህ ሰዓት ደግሞ እንዲህ ደግሞ እንዳትል እንዳይለኝ ማለት ነው። እንዴት ነው አሁን አላቅም። እድሜው በጣም አስቸጋሪ ነው ይገባኛል። ለዛ መጀመሪያ አድሙ ያልኩት እድሜው አስቸጋሪ ስለሆነ። ነገር ግን ካላ እኔ እንዴት በቃ ገባ አይደለ ያለውም ገባ ፕሬሸርም አለው የጓደኛ የምታየው ነገር ምናምን አለ። ከዛ አንጻር ይሄ ምንድን ነው አለማድረግን የሆነ በቃ ገባ ይሄ ምንድን ነው የቀረበት ወይ ወደም የቀረባት እንዳይመስላት ስል ነው እንደዛ ያልኩት። ከዛ ደግሞ በቃ 18 ዓመት የሚባል ጉዳይም ስላለ ኢንጀነራል ገባ ለብዙ ነገር 18 ዓመት ስለሚባል ከዛ አንጻር ነው እንጂ ከጥቅም 18 ተብለን ነበር። ምንም ነገር 18 ምን መታወቂያ ራሱ የሚወጣል መታወቂያ የሚወጣል 18 ሲሆን አይደል እንዴ? ኤሌመንተሪ እያሉ ስልክ አላቸው። አረ በጣም ብዙ ነገር ብቻ እንትን አለ። አንደኛው ልታይ ክፍል ሆኖ ታብ አላቸው ቤት ታብ ተው በእናትህ ማን የነበረዋል? ስለዚህ በቃ ብርቅ ነው ከየት ይገኛል? ስለዚህ ምን ልል ነው ስለ ሪሌሽንሺፕ ጥቅም ካወራን የሪሌሽንሺፕ ጥቅሙ ሲጀምር ምንም አያደርግልህም። በዚህ እድሜ ጥቅሙ ራሱ ከእድሜው አንፃር ምንም እንደማያደርግልህ ማወቅ በቃ ሲጀምር ነገርኩ። ሪሌሽንሺፑ ቢመጣ ራሱ ጥቅሙ ምንም አያደርግልህም በዚህ እድሜ። እውነቱን ካወራን እንደዛ ቢኖር በቃ ጥቅም ራሱ ቢኖረው ምንም አያደርግልህም ጥቅሙ። ምክንያቱም በዛ እድሜ አንተ ከሴት የምትፈልገው ነገር የለም፣ እሷም ከወንድ የምትፈልገው ነገር የለም። ትክክለኛው ቃል ይሄ ነው በእውነት ማለት የተለየ የምታገኘው ጥቅምም የለም። በሱ ነው የምነግርህ። በቃ እውነታው ይሄ ነው። በቃ ቃሉ ይሄ ነው ትክክለኛው እውነታው። ጥቅሙ ራሱ ምንም አያደርግልህም ነው እዚህ እድሜ ላይ። ግን ከምር ይሄ ቅድም እንዳልከው ወደ ትዳር የሚወስደው ሪሌሽንሽፕ ወደዛ እንግዲህ የሚጎትተው ሪሌሽንሽፕ ግን እንዴት ነው ካልክ ግን እሱ ብዙ ጥቅም አለው። ገባ በቃ ወንድም ብቻውን ሊሆን አይገባም፣ ሴቷን ብቻውን ልትሆን አይገባትም። ከዛ ደግሞ ምን ደግሞ አበረታታሉ ደግሞ ፐርሰናሊ መተዋወቅን በደንብ አበረታታሉ። የትኛው መተዋወቅ? ይሄ ኖርማሉ መተዋወቅ በጣም እኔ ያበረታታሉ። ምክንያቱም ተጋብተክ ወይ ደግሞ ለጋብቻ ደርሰህ ግራ መጋባት የለብህም። ሰርጉ ሲደገስ የእሷን ደረቅ መሆን ወይ የእሱን ደረቅ መሆን ማወቅ የለብህም። እንዴ ያው እንዲህ ሲሆን የምትደርቂው መባባል የለብህም። ገባ የሆነ ልክ ሰርጉ በቃ የሆነ ወዛ ላይ ልክ ስትደርስ እንዴ እንዴት አይነት ጭቅጭቅ ውስጥ ነው የምገባው ምናምን ባህሪ አዲስ ማወቅ የለብህም። ገባ በቃ ይሄ እንደዛ ነገር የለብህም። ስለዚህ እቺ ትንሿ ነገር ናት። ብዙ አይነት የማትተዋወቀው ነገር አለ በባህሪ ደረጃ የሰው ልጅ ሰው በእርግጥ እያደረ አዲስ ነው ግን ገባህ አይደል? አሁን ለምሳሌ እንዴት ነው ከሱ ምኑን ነው በቃ ወይ ከሷ ምኗን ነው የምትወድላት ሲባል ወደ ላይ ሰማይ የሚያይ ሰው አያስፈልግም። ገባ በቃ የሆነ ነገር የሚያውቃት ሰው የሚያውቀው ሰው ሊሆናል መሆን አለበት። ስለዚህ እኔ በመተዋወቅ ደረጃ እንደውም በዚሁ ካነሳ ላይቀር 1-2 ዓመትን አበረታታለሁ። መተዋወቅ በቃ መተዋወቅ
ምክንያቱም አንተ 1-2 ዓመትን ሳትልስ ሰለቻች ያላሳለፍከው ሰው ጋር እንዴት ነው እድሜ ልክህን የምትኖረው? በዚህ አጋጣሚ ግን መታወቅን ካነሳ አይቀር በዚሁ አስታክኬ አንድ ጥያቄ ልጠይቅ። ረጅም ጊዜ በፍቅር ጓደኝነት ቀጥሎ መጋባት ወይስ አጭር የፍቅር ግንኙነት ጊዜ ኖሮ ቶሎ ማግባት የት ይሻላል? እኔ ረጅም ጊዜ የፍቅር ግንኙነት መጋባት። አዎ እንዴት መሰለህ አሁን እኔ መጋባት እንዴት መሰለህ የምረዳው ይሄ ከሃይማኖታዊ ከምናምን ከስከ ባህላዊ ምናምኑ ነገር ወጣ ብለን አዘ ኒውትራል ሁሉም ሰው በሚስማማበት ደረጃ ማለት ነው። እኔ ሳስብ እንዴት ነው ወደ ትዳር የምትገባው ይሄ ምንድን ነው መጠጋገብ ሲያቀትህ ነው ብዬ አምናለሁ። አባባሌን ተረዳኸው? በቃ የማጠግበው ሰው ሲሆን ያ ሰው አሁን ቤተሰብ በቃ እንዴት ነው አጠግብማ በጣም ቢያማርርህ ራሱ በቃ ቤተሰብ ነው አይነት ነገር ገባ ስሜቱን ያንን ስሜት ወደ ፍቅር ቀይረ ወይ ወደ ጾታዊ ፍቅር ነው የኔ ኢንቴንሽን። በቃ ሀሳቤ እኔ እንደዛ ይሄ አጠግባትም አጠግብህም አይነት ነገር ላይ ስደርስ ነው ገባህ? በቃ ይሄ ደናደሪም ቻው ቻውን ለማስቆም አላስችልም ይልበት በቃ ገባ። አለበለዚያ በቃ በበለው በለውማ ማንም ይጋባል። ገባ ገባ ያው አሁን ምንድን ነው ይሄ በስህተት የሚረገዝ አለ አይደለ? ከጋብቻ በፊት እሱ አሁን በጣም ብዙ ሰዎችን እያጋባ አይተናል። አስገዳጅ ምክንያት በቃ ገባ አይደለ? የመጋባት ሬትክ በአንዴ ከ10% ምናምን በአንዴ ላይ ይነካል። በቃ 99 በአንዴ ከቸች አለቀ። ገባህ? የመጋባት እድል በጣም ሀይ ይሆናል እና የሆነ ተረጋግተክ በቃ ይሄ ምንድን ነው ነገርኩ አውቀኸው ነገሩን በጣም አውቃክ ይሄ ልጅ ወይ ይቺ ልጅ ገባህ? በቃ የሆነ ትክክለኛው ሰው ናት የምትለው ተግባቦቱ ምንትን ይላል መሰለኝ ይለያያል ይመስለኛል። አሁን ለምሳሌ ትውውቅ በ6 ወር ግብት በ6 ወር ጓደኛ ራሱ አይለይም እንኳን የፍቅር አጋር። አይ ከባድ ነገር ነው። አይሆንም። በዛ የተቃራኒ ጾታ ደግሞ ሲሆን አይሆንም። ፍላጎታችን ከዛ ደግሞ ምናምን አለው መሰለኝ ደግሞ ፍቅር ይሄ ምንድን ነው ልክ እንደ ህፃን ልጅ ነው። ይጸነሳል፣ ያድጋል፣ ምንድን ነው ይወለዳል፣ ያድጋል፣ ምናምን ይሞታል፣ ሊሞት ይችላል። አንተ ሳትሞት እሱ ሊሞት ይችላል። አባባሌ ማለት ይሄን አሁን ሬጉላር ነገር አይደለም። አሁን ከጓደኛ ጋር ምናምን ትኖራለህ፣ ጸባይ አስተካኪ ምናምን በቃ ተባብለህ ምናምን ትኖራለህ። ትዳር ውስጥ ግን ብዙ ፋክተሮች አሉ። ገባህ? ጓደኛ አሁን ለምሳሌ ባያስተዳድረህ አስተዳድረኸው ትኖራለህ። ገባህ? ትዳር ውስጥ ሮል አለ፣ ብዙ ነገሮች አሉ። አሁን እዚህ ጋር ማንጠቅሳቸውና በጣም ብዙ ነገር አለ። የእሱ ሮል አለ፣ የእሷ ሮል አለ። ገባህ? ምንድን ነው ይሄ የማትተላለፈው መስመርም አለ። ገባህ? አለው ብዙ ነገሮች አሉት እና የሆነ እሱን ሁሉም ተዋወቀህ መግባቱ የተሻለ ነው ባይ ነኝ። እና ሪሌሽንሺፕ ለትዳር ይጠቅማል፣ በደንብ ይጠቅማል። ማለት አላማው ያ ከሆነ ሪሌሽንሺፕ ላይ ትንሽ መቆየቱ ሪሌሽንሺፕ ላይ መገኘቱ ይጠቅማል። ግን ሪሌሽንሺፑ ትንሽ ሆኖ የጋብቻ እድሜ ላይ ባንዴ ከገባክ በጣም አስቸጋሪ የሚሆን ይመስለኛል። እንደው አሁን እያወራን ያለ ነው አሁን ስላለንበት እድሜ እስከሆነ ድረስ እያወራን ያለ ነው። እኔ እውነቱን ለመናገር የተሻለ ብዬ የማምነው አሁን አንተ ያልከውን ሀሳብ ረጅም ጊዜ ሪሌሽንሺፕ በጓደኝነት ቆይተ ታነሳልኩ እኮ ነው። አሁን በቃ 1 ዓመት ፍቅሩ መሄዱ የተሻለ ነው ብዬ አምናለሁ። 1-2 ዓመት በጣም ግድ ነው። ስለዚህ አሁን ብዙ ነገር እንደ እንትን አይደለም። አሁን ድሮ ቤተሰብ አጭቶልህ ምናልባት ሚስትህን ወይ ሚስትየውን ባሏን የምታውቀው የሰርጉ ዕለት ነው ምናምን ድሮ። አሁን እንዴት አለ መሰለህ አሁን የዛን ጊዜ የነበረው እኔ ሲመስለኝ እንዴት ነው ይሄ በጣም ብዙ አቢዞች እንዳሉ ሆኖ ችግሮች እንዳሉ ሆኖ
ስፔሻሊ ደግሞ ኢትዮጵያ ውስጥ ሆን ደግሞ ያው ወደ ሴቱ የሚያጋድል ነገር አለ ብዬ አስባለሁ። ብዙ ነገር ይሄ ወደ ገጠሩ ስትሄድ ምናምን አለ፣ በጣም ወደ ሴቱ የሚያጋድል ነገር አለ። እና የሆነ አስበው በቃ ኢማጂን ስታደርግ ያ ትዳር የቆየው ገባ የማይጠይቁት ነገር አለ፣ የማያልፉት መስመር አለ። ሚስትም ባልን የማትልበት ነገር አለ፣ ባልም ሚስትን የሆነ የማይተላለፉት ነገር አለ። ተረዳኸኝ? የሆነ አይ በቃ ገባህ አይደለ? በቃ እዛ ጋ ያበቃል ነገር አለ። ከዛ በኋላ ሮላቸውን አስበው ሞሮፍ እንዴት ነው ይሄ ስራ ጠዋታም 2 ሰዓት ትገባለህ፣ 12 ሰዓት ትወጣለህ አይደል? ልክ እንደዛ ትዳር። ይሄ በጣም በቃ ይሄ በህግና በህግ የተመራ ነው። ገባ? ባልየው ጠዋት ወጥቶ ምናምን ወይ እርሻ ምናምን ያርሳል፣ ሚስት ታመጣለች፣ ምሳ የሆነ ሰዓት ላይ ተመልሳ ትሄዳለች፣ ማታ ቤት ይገባል፣ ራቱን ይቀርብለታል፣ ይበላል፣ እግሩን ከታጠበ በቃ ገባህ? ሮል አለው። ተመሳሳይ ነው፣ በቃ ሮል አለው። ግን አሁን ላይ እንደዛ የለም። እና ሮሉንም ሳናሳጣው ያንንም እንትን ሳንል እንቀጥል ከተባለ ሞሮፍ መተዋወቃል። ከዛ ደግሞ ህይወት ዛሬ ሌላ ናት፣ ነገ ሌላ ናት። ዛሬ የምታውቀው ባህሪ ያለ፣ ነገ የምታውቀው ባህሪ ያለ። እንደ አንድ ሰው እኮ ምናልባት በጣም ተሳዳቢ እንደሆነ የምታውቀው እኮ ሲናደድ ይሆናል። ገባህ? ሲናደድ ተሳዳቢ ሰው ይሆናል። ምናልባት ያቺ ልጅ ተሳዳቢ ሰው አትወድም ይሆናል። ተረዳኸኝ? ምናልባት ያ ሰውዬ ወይ ያቺ ልጅ ጠጪ ሊሆን ይችላል። ግን የሆነ ኦኬዥን ከሌለ ያ ሰው የማይጠጣ ሊሆን ይችላል። ስለዚህ አዲስ ቀን አዲስ ነገር ነውና ትውውቅ ግዴታ ነው። የ1 2 ዓመት ያለው ግዴታ ነው። ከሪሌሽንሽፕ ግን ምን ይተረፋል ካልከኝ፣ አላማ ያለው ሪሌሽንሽፕ ከሆነ ብዙ ትርፍ ነገሮች አሉት። የምታተርፈው ነገር አለ። አንተ ራስህ ባህሪም በጣም በብዙ ነገር እስፔሻሊ ደግሞ እኛ የወንዶች ስለሆንን ምን ያው ከሴቷ ስጀምርልህ ያገኘው ሴት ከሆነ በባሌ ገባ ሴት ከሆነ አንተን በብዙ አይነት መንገድ ያስተካክላል። እሷም ያገኘችው ወንድ ከሆነ ወንድ አባባሌ ገባ ከሆነ እንደዛው ነውና ሪሌሽንሺፕ ጥቅሙ እኔን እንደዛ ነው ላለው። ከዛ በታች ላሉት ግን እንዲያድቡ ልክ እንደተለመደው መልእክታችንን አስተላልፈናል። ሁሉም በእንትኑ ሲሆን ውበት አለው፣ በጊዜው በሰዓቱ ሲሆን ውበት ለዛም ይኖረዋል ብዬ አምናለሁ። በቻላችሁት መጠን ለዛ እንዲኖረው ይሄ አላማ ያለው ነገር ሆኖ ነገ ፍሬያማ እንዲሆን የምታስቡ ከሆነ እንግዲህ ተጠንቀቃችሁ አጀማመራችሁ ራሳችሁን አስቡ፣ እንትን በሉ አስቡ። በቃ ቢያንስ የፍቅር ስሜቱ የሚሰማችሁ ማለት ቅድም መጀመሪያ ያለው ነገር አሁን ፍቅር ላይ የተመሰረተ ከሆነ ገባክ የመቆየት እድሉም አለ። ይሄ ምንድነው የሚባለው? አሁን ትዕግስት ጥሩ ነው ይባላል አይደል? ግን ትዕግስትም ልክ አለው የሚባለው አለ። ስለዚህ እሱንም አሁን ትዕግስትም ሊኖር የሚችለው ፍቅር ላይ ሞር ሲመሰረት ነው ብዬ አስባለሁ እንጂ ያለበለዚያ ካዲዮስ ባምቢኖስ ነው አይሆን ቻው። ስለዚህ እንደዛ እንዳይሆን ነው አላማውና በጣም የተለመደ አንድ ነገር አሁን ላይ የመጣ አንድ ነገር ልጠይቅህ። አሁን ላይ የሶሻል ሚዲያ እና ይሄ ዴቲንግ አፕሊኬሽኖች ሴትም ወንድ ወንድም ሴት የሚያገኝበት አፕሊኬሽን አሉ። አሁን ላይ ተበራክተዋል ብዬ አስባለሁ። ብዙ ናቸው መሰለኝ። ብቻ ግን የሶሻል ሚዲያውና የዚህ የዴቲንግ አፕሊኬሽኖቹ ይሄ ምንድን ነው ፍቅር አሰጣጣችንን አወዳደዳችንን ነው የሚባለው የምንወድበትን መንገድ የምናፈቅርበትን መንገድ ቀይሮታል ወይ ብለህ ታስባለህ? የሆነ ወይስ በቃ እንዴት ትረዳዋለህ? አሁን ብዙ ነገር ገባ አለ የብዙ ሰው መገናኛ ሆኗል ባጭሩ ማለት ነው። በጣም ሆኗል። አዎ ኢቭን የሆነ ነገር አለ ስቶሪ ወይ ደግሞ አሁን ሁሉም ሰው ይረዳል ብዬ አስባለሁ። እና የሆነች ፖስት ላይ ሪፕላይ ከማድረግ ኮሜንት ከማድረግ ይጀምርና ይሄ ፖስት ሲደረግ እስኪነገርህ ድረስ አይነት ድረስ የሆነ ይሄዳል የሚባል ነገር አለ። ወይ ደግሞ
ምንድነው አንዱ ፓርት ትሆናለህ፣ ዋነኛው ፓርት ትሆናለህ የዛ ሰውና ይሄ ምንድነው ፍቅር አሰባባችንን ቀይሮታል ብለህ ታስባለህ? ይሄኛው የሶሻል ሚዲያው ነገር ብዙ ነገሩን ቀይሮታል ብዬ አምናለሁ። እውነት ለመናገር ያው ከመጀመሪያው ስንነሳ በጣም ይሄ ምንድነው እንዲቀልም አደረገው ብዬ አስባለሁ። እንዲቀል ስል ብዙ ነገር ለማግኘት ብዙ አትቸገርም። አሁን የምትፈልገውን ለማግኘት አሁን ይሄ ሶሻል ሚዲያውን በቃ ይሄ ስልጣኔው በጣም ብዙ ነገሮችን አቅልሏል። ከዛ ማቅለል ውስጥ መሀል ደግሞ የዚህ የሪሌሽንሺፑን ደግሞ በጣም በብዙ አቅሎታል ብዬ አምናለሁ። እና ግን ምን ሆነ መሰለ የሆነ የሚባል ነገር አለ። ይሄ መሰልጠን መሰይጠን ነው የሚባለው። መሰልጠን አንዳንድ ጊዜ መሰይጠን ይሆናል ከሆነ ጊዜ በኋላ እና አሁን ብዙ ነገሮችን ስታያቸው አሁን ይሄ ሶሻል ሚዲያው በጣም መልካም ገጸ በረከት እንዳለው ሁሉ ይዟቸው የሚመጣ ብዙ ነገሮች አሉ እና ግንኙነት ላይ ወይ ግንኙነት የፍቅር ግንኙነት ላይ ስናመጣው ደግሞ ብዙ ነገሩ እውነት ለመናገር አቅልሎታል። አሁን ሰው ለሰው የሚገናኝበት ወይ ሰውን አዲስ ሰው ልታውቅበት የምትችልበት እድልህ በጣም በጣም ብዙ ሰፊ መንገድ ሆኗል። ቲክቶክን በለው ቴሌግራምን በለው ሌሎች የሶሻል ሚዲያ አውታሮቹን በላቸው ብቻ በጣም ሰፊ እንዲሆን አድርጎታል እና የዛ ሰፊ መሆን ደግሞ ለብዙ ነገሮች ያለህን እንትን ቀላል እንዲሆንም አድርጎታል ብዬ አምናለሁ። ያው ለነገሩ ያለህን ግምት ያለህን አስተሳሰብ ምናምን በጣም እንትን አውርዶታል ብዬ አምናለሁ። ሁሌ የምትባላለች ሴት ልጅ እንትን ምንድነው ጆሮዋን ታምኗለች፣ ወንድ ልጅ አይኑን ነው የሚባለው። እንደዛ ይባላል ብዙ ጊዜና አሁን ይሄ ሶሻል ሚዲያው ያው ቅድም ምንድን ነበር ዴቲንግ አፕሊኬሽኖቹ ምናምን ከመጡ በኋላ እውነት ለመናገር ብዙ ነገሩ ተቀይሯል። በጣም ብዙ ነገሩ ተቀይሯል። አሁን ለምሳሌ በፊት ስንማርኛ አይደለም ያኔ ድሮ ሳይሆን አሁን እኛ ስንማር ስልክ የለም። ሰውን ልታገኝበት የምትችለው እድል በጣም ጠባብ ነው። ተማሪ ከሆንክ ትምህርት ቤት ነው። ትምህርት ቤት ሰው ካላገኘ ምናልባት ሰፈር ነው። ሰፈርም ደግሞ እንደ ቤተሰቦችህ ይወሰናል። አዲስ ሰው ልታውቅበት የምትችልበት መንገድ አዲስም ባይሆን ነባር የምታውቀውን ሰው ለማግኘት ያለህ እድል ጠባብ ነው። ብታገኘውም ደግሞ ወደዚህ አይነት ነገር ውስጥ የመሄድ እድል በጣም ጠባብ ነው። ካደክበት አስተዳደግ አንጻር ማለት ነው። ልምምድ ስለሆነ ማለት ነው ብዙ ነገር እና አሁን ላይ ግን ስንመጣ የምትፈልገውን ነገር ቅድም እንዳልኩት ማግኘት በጣም ቀላል ነው። አንተ ማታውቃትን ነው ማታውቀውን ምናልባት አንድ ቀን መንገድ ላይ ያየኸውንም ሰው እኮ ምናልባት ስሙ ካለ ወይ ሌላ መንገድ ካለ በቀላሉ ያን ሰውዬ ብዙ ነገሩን ማወቅ የምትችልበት ደረጃ ላይ ደርሰናል ብዬ አስባለሁ። አሁን ላይ በተለይ ሶሻል ሚዲያው ላይ ስንመጣ እና ያ ነገር ደግሞ ያን ማግኘት የምትችልበት ነገር ከቀለለ ደግሞ ስለዛ ሰው ብዙ ኢንፎርሜሽን ታገኛለህ። ያው የሚታዩ ነገሮች ላይ ማለት ነው። ለምሳሌ ቅድም መጀመሪያ ላይ እንዳልከው ለምሳሌ ስቶሪ ሪፕሌይ ከማድረግ ብለናል አይደል? ስትነሳ ቅድም እንዳልኩ ነው። ያው ፍቅር መነሻው አይታወቅም። ወይ ቴክስት ከማድረግም ሊሆን ይችላል። ሃይ ብለህ ቴክስት ልከ ባይ ካልተባልክ በጣም ብዙ የምትሄድበት የምትችልበት ብዙ ልታወራበት የምትችልበት እድል አለና የዛ ነገር መፈጠር ምናልባት እኮ በዛ ምክንያት እኮ በጣም ጥሩ ግንኙነት የሚፈጠርበት ብዙ እድል አለ። የለም እያልኩ አይደለም፣ በጣም ብዙ እድሎች አሉ። ግን ይሄ ለዛ ነገር ግን ያለንን እንትን ይሄ ግምቱን ምናምን በጣም ቀንሶታል ብዬ አምናለሁ። በቀላሉ ውስጥ ታገኝ ምንድነው ኢዚ ካም ኢዚ ጎ ነው የሚባለው፣ እንደዛ ሆኗል ብዬ አስባለሁ። ይሄ በቀላሉ የምታገኘውን ነገር በቀላሉ የምታጣው ይሆናል። እና አንዳንድ ጊዜ ዋጋ ለከፈልክበት ነገር የምትሰጠው ዋጋ ይለያል። እውነት ይሄ መድከም ጥሩ ነው። አንዳንድ ጊዜ ይሄ የፍቅር ግንኙነት ላይ ሲሆን ድካም ኖሮት ሲሆን በጣም ደስ ይላል እና ድካም ኖሮት ደግሞ ፍሬያማ ሲሆን ይሰለቻል። ድካምን በእርግጥ ይገባኛል እኮ ግን አሁን ደግሞ ያው ይጣፍጣል። ግን ትንሽ ደስ ይላል በጣም አዎ፣ ተለፍቶ ሲሆን ደስ የሚል ስቃይ ሲሆን ደስ ይላል ማለት እኔም እንደዛ ሲቀል ደስ አይልም እና ይሄ ሶሻል ሚዲያው እና ይሄ ዴቲንግ አፕሊኬሽኑ እርግጠኛ አይደለም የተጠቀመበት ሰው ይኑር አይኑር አላውቅም። ይኖራል ብዬ አስባለሁ። ግን
ከሱ ይልቅ አብዛኛው ሰው እኛ ሀገር ግን ብዙ አይመስለኝም የተሻለ እንደውም ሶሻል ሚዲያ ይመስለኛል እሱ ብዙ ነገር እንትን ብሏልና ከዛ አንፃር ይመስለኛል እኔ ትልቁ እንትን ይሄ እንትን የፍቅር አስተጣጣችንን ቀይሮታል ብዬ የማስበው የመጀመሪያውና ትልቁ ነገር በቀላሉ የምታገኘው ነገር ስለሆነ ለዛ ነገር የምትሰጠው ዋጋ ያን ያህል ይሆናል። ዋጋ ላልሰጠኸው ነገር ደግሞ ምን ያህል ዋጋ ትከፍልለታለህ እንትን አይደለም፣ ይሄ ጋራንቲ አይደለም። የሆነ ሰዓት ምን ሊፈጠር እንደሚችል አታውቅም። ግን ያ ምክንያት የሚሆንበት እድል አለ ወይ? አለ። እንደዛ ስል በቀላሉ ስላገኘ ነው ሌሎች ነገሮችን አናደርግም እያልኩኝ ሳይሆን፣ ግን ባጭሩ ምን ለማለት ነው ያን ያልነውን ግንኙነት ግን መሰጠት ያለበትን ማግኘት ያለበትን መልክ ያገኛል ብዬ አላስብም። ከዛ ደግሞ ምንድነው የሆነ አንተ የሚባል ነገር አለ ይሄ ምንድነው ካጣነው ነገር በላይ የምናገኘው ነገር ምን ሊለን ይችላል? የሚጎዳን ቢሆንስ ነው? እኔ እንጃ እንደዛ መሰለኝ ካልተሳሳቱ። እና አሁን እዚህኛው ነገር ላይ የምታጣቸው ብዙ ነገሮች አይኖሩም አይደል? ያው የሆነች አንድ የምትባል አባባለች፣ ሴት ይመጣል ሴት ይሄዳል፣ ወንድ ይመጣል ወንድ ይሄዳል ይባላል። ምን ልልህ ፈልጌ ነው እንዳይወሳሰብ ብዙ የምታጣው ነገር አይኖርም። ሶሻል ሚዲያው ላይ ለምሳሌ ብታቆመው ነው። አይ ከማቆም አንጻር ሳይሆን አሁን ለምሳሌ ከመጀመር ጀመርክ እንበል፣ የሆነ ሰው ሶሻል ሚዲያ ላይ ተዋወቀ ጀመርክ፣ የሆነ ሰዓት ያ ሰውዬ ሄደ፣ ሌላ ሰው የምታውቅበት እድል በጣም ሰፊ ነው አይደል? ደግሞ ተመሳሳይ ሁሉም በዛው ልክ ነው እየሄደ እየቀጠለ የሚሄድ። ነገም ምናልባት እኮ የተሻለ ሰው ሊሆን ይችላል፣ ላይሆንም ይችላል። የምታጣው ነገር እንትን ነው፣ ያን ያህል እንትን የሚልህ ነገር አይሆንም። ከዛ ግን የሆነ ሰዓት ላይ ምን ይሆናል ይለመድና ይሄ ቅድም ያልነውን አስተሳሰብ ማሰብ መጀመር እንጀምራለን። ይሄ ሴት ይመጣል ሴት ይሄዳል፣ ይሄ ወንድ ይመጣል ወንድ ይሄዳል። ያ ሀሳብ ደግሞ ወደ አንተ ላይ ነገ ለአንተ የሆነው ሰው ባልተፈለገበት ሰዓት ይመጣና ህይወትክን ልክ ወዳነ መንገድ ይሄዳል። ምንድነው የሚፈለግ ሰው በማይፈለግበት ሰዓት ይመጣና ያን ነገር ትክክለኛው ሰው በትክክል ባልሆነ ሰዓት ላይ ይመጣል። በዛ ምክንያት እንትን የምትለው ነገር ይኖራል። ያኔ ማግኘትህ ማጣት ይሆናል ከሆነ ሰዓት በኋላ እና እንደዛ ስለሚሆን ያንን ነገር አሳጥቶናል ብዬ አምናለሁ። እንደኔ እናንተ ብዙ አወራሁ። እንዴት መሰለክ የምንረዳው ሁለት አይነት መንገድ ነው። አንደኛ ስሜት የለውም ማለት ስሜት የለውም። በቃ ባጭሩ ማለት በቃ ይሄ እንዴት ነው መሰለክ አሁን የሆነ ኢቭን ምንድነው መፈለግ ጊዜያዊ ነው ማለት የምታየው ነገር አለ እዛ ጋር። ያው እኛ ወንድ ለሆነው በሙሉ እኛ ብዬ ሳወራ ያው የምታየው ነገር ሲያምርህ ነው የሆነ ነገር ለማድረግ የምትሞክረው ለማውራትም ምን ለማድረግም የምታስበው እና ምንድነው አሁን ለምሳሌ የሆነ ነገር አየክ ከዛላ ወይ አሁን ደስ አለችክ ምናምን የሆነ ነገር ቴክስት ላክላት ካልመለሰች ገባ በቃ ስሜቱ እዛ ጋር ነው አለቀ በቃ ማለት እኔ እንዴት ምን ብያምናለሁ መሰለክ የሆነን ሰው ከምር ፈልገኸው ሲሆን ደስ ይላል ብዬ አስባለሁ። በቃ ማለት ኢቨን አይሆንም አይ ምናምን ብትባል ራሱ ድጋሜ ትሞክራለህ። ገባ የሆነ አለው የሆነ በቃ ልፋት አለው ትሞክራለህ። ስፔሻሊ ደግሞ ለወንድ ሲሆን ደግሞ በቃ አለው ገባ ልፋት አለው። አደካከምን ታይቶ አንዳንድ ጊዜ በቃ ሲጀምር ደስ ይላል ገባ ግን እንትን ግን የለውም። በቃ ይሄ የሶሻል ሚዲያው ምናምን ስሜት የለውም። እኔ ኢቨንት ስትበሳጭ ብስጭትን የምትገልጸው በኢሞጂ ነው። እንዴት መረዳት አትችልም ሲጀመር በቃ ገባ። አሁን ምናልባት ያኛው ሰው በጣም ቱግ ብሏል ከጀርባ
ግን በቃ እየላከል ያለው ኢሞጂ ምናልባት በቃ ፈገግ ያለው ወይ እንቅልፍ የመጣ ነው። ስለዚህ ስሜትን ይሰርቃል። በቃ ትክክለኛ ስሜት የለም ሶሻል ሚዲያ ላይ። መተላለፍ ያለበት መልእክትም በስርዓት አይተላለፍ አይተላለፍ። በቃ የሆነ መሀል ላይ በቃ የሚቆርጠው ነገር የሚወስደው ነገር አለ። በቃ አለቀ። እኔ ዋነኛው ነገር የምለው ስሜቱ ትክክል አይደለም። በቃ ስሜቱ ትክክል አይደለም። አቅም ይጨርሳል። ይሄ በመጻፍ ምናምን አቅም ስፔሻሊ ካልተግባባህ ደግሞ ሶሻል ሚዲያ ላይ ሪሌሽንሽፕክ በ180 ስፒድ ወደ ገደል እየሄደ ነው። በቃ አለቀ። ቁልቁል እየሄደ ነው በ180 ስፒድ አልኩ። እንዴት ካልከኝ አትግባባም። ገባ? ቴክስ በምታደርገው ነገር ብስጭትህን ወይ ሀዘኔታን እየገለጽክ ስላልሆነ ብቻ ይሄ መገለጽ ባለበት ልክ ስለማትገልጸው ብቻ አቅም ከውስጥ እያለቀ መሆኑ ይሰማል። ይህንን እንደውም ስሜት የሚጋረሰው ካለ እንደው በዚህ አጋጣሚ ከምር ሪሌሽንሽፕ ላይ ሆነህ ራሱ አሁን እንደው ይሄ በቃ በጣም እንደ ምክንያት ሆኖ ራሱ ይሰረቃል። ሆነህ ራሱ ሪሌሽንሽፕ ላይ ሆነህ እሱ ነው መልኩ ገብተህ ራሱ ባለመግባባት ውስጥ የሚፈጠር የሆነ እንትን ውስጥ ጭቅጭቅ ውስጥ ወይ ደግሞ ንግግር ውስጥ ከውስጥ ሀሳብ ይሰርቃል። በቃ ከውስጥ ይሰርቃል፣ ያወጣል ሀሳብ። የሚደርሰው ሀሳብ ሙሉ አይደለም። አንተ አቅምህን እዚህ እየጨረስክ ነው ምናምን እና ኮንቨርሴሽኑ ሲያልቅ ኦልሬዲ አንተ ደክሞሃል። በስልክ ላውራ ብትል በቃ ኦልሞስት ጨርሰሃል። አቅም አይኖርም እና ስሜት በጣም በኃይለኛው ይሰርቃል። ስሜት ደግሞ ተሰረቀ ማለት ደግሞ የምትወድበት መንገድ እና የምታሳየው ስሜት የምታሳየው አቅም በሙሉ ይቀየራል ማለት ነው። እኔ የሚገባኝ እንደዛ። ሁለተኛ ነገር የምናየው ነገር ውሸት ነው። አልገባኝም ለምን ሰው ሁሉ ሊረዳው እንዳልቻለ እንጂ ሶሻል ሚዲያ ላይ ያለ ነገር በሙሉ ጊዜያዊ ነው። እመኔ እኔ በእውነት ጊዜያዊ ነው። ስቶሪ በቃ ልክ ስቶሪ ነው። ያኛው ስቶሪ ከ24 ሰዓት መርዘሙ ነው ልዩነቱ እንጂ ስቶሪ ነው። በቃ ትክክል ነህ። በቃ ምክንያቱም አንተ ምናልባት አንተን አይታ ቴክስት ያደረገችልህ ሴት ያው ብዙ ጊዜ ደግሞ ወንድ ቴክስት የሚያደርገው ብዬ አስባለሁ እና ቴክስት የሚያደርገው ወንድ ምናልባት ያች ልጅ እዛ ፎቶ ላይ እንዳያት ላታምር ትችላለች፣ ወይ ያ ልጅ ላያምር ይችላል፣ ወይ ደግሞ ታሪኩን እንዳየኸው እዛ ጋር ፖስት እንደተደረገው ላይሆን ይችላል። የእሷም ልክ እንደዛው። የዛን ሰዓት ምን ልታደርግ ነው አንተ? ላይሆን ይችላል ብለን ነው እንደውም አብዛኛው ጊዜ በእርግጥ አይደለም። በባለኝ ተረዳኝ ማለት የምናየው ነገር ውሸት ነው። በቃ ይሄ ሶሻል ሚዲያ ላይ ተጀምሮ ፍቅር ይዘልቃል ወይ? በጣም ከባድ ነው። የዘለቀ ሊኖር ይችላል፣ የለም ማለት ነው። ሊኖር ይችላል። የምናየው ነገር ግን ሞር ኦር ለስ በጣም ውሸት ነው። ገባ? ምናልባት አንተ ያየኸው ምናምን ሴት ያያት ሴት በቃ እንደ አካውንቷ ልትሆን ትችላለች፣ ግን ሀር ፐርሰናሊቲ እዛ ላይ እንዳየኸው ላይሆን ይችላል። ሁሉም ሰው ቆንጆ አይጠለም። የሁሉም ሰው እይታ ደግሞ በዛው ልክ የተለያየ ነው። ለአንተ ቆንጆ ሆነ ይችላል፣ ቆንጆ ላትሆን ትችላለች። ካለቀ። ስለዚህ አንተ ቆንጆ ናት ብለህ ያያት ሴት ቁንጅናዋን ይመሳሌ አለቅልቅ አትጠጣውም። ባህሪ ግዴታ ነው። ግን ድሮ ምን ይባል ነበር መሰለህ? መልክ ይኑር እንጂ ጸባይ በዱላ ይስተካከላል ይባላል። በዱላ ይስተካከል። ይሄ በምን የልጅ አይስተካከልም። እንኳን ያደገ ሰው እንደዛ ብለው ነው ሀገሪቷን በሙሉ ዱላ በዱላ ያደረጉት። እንደዚህ ብለህ ነገር አታስበራ። የምን ዱላ ብቻ ግን ምን አለፋ ዱላ ስትል ዱላ ነው፣ ዱላ ብስኩት ነው። ብቻ ግን ምን ልል ነው፣ በቃ የምናየው ነገር ውሸት ነው። አብዛኛው ነገር ውሸት ነው። እና ደግሞ ቅድም እንዳልከው ሀሳቡን እንጋራዋለሁ። ይሄ ቀላል ነው። በቃ እንዴት ነው እኔ ምናምን አለው መሰለክ ሳያት ለአማረችኝ
ለወደድኳት ሴት እንዴት ነው ለማናገር መፍራት አለብኝ መጀመሪያ። ገባ? የሆነ ትንሽ ሊዘኝ የሆነ ነገር ይገባል። እሱን አልፌ ሄጄ ላዋራት ይገባል። ሳክሪፋይስ በእውነት ያኛው ግን ቀላለው። በቃ ዩጀስ ሃይ ወይ ደግሞ ዩጀስ ቶክ በቃ የሆነ ነገር ነው የምትለው። እሷ ባትመልሳች ብለህ ደግሞ ታስባለህ፣ ሌላኛው ትሞክራለህ። ይሲ ሁሉ ያማረሽ አስቀያሚ ነገር ነው የሚሆነው ይባላል በጣም። ስለዚህ እኔ ሶሻል ሚዲያ እና ይሄ ስፔሻሊ ሶሻል ሚዲያው ኢቭን አጀማመራችንን የምንተዋወቅበት መንገድ ቀይሮታል። በቃ ማለት ሁሉ ነገር ቀይሮታል። አሁን እኮ ስልክ ቁጥር ጠይቀህ ስልክ ቁጥር ካልተሰጠክ ኢንስታግራም አካውንት ነው የምትጠይቀው። ለምን ዩዘር ኔም ስልክ የምትጠይቀው እኮ ምንም ስልክ እኮ ታገኝ ትችላለህ እኮ የከሌ ስልክ። አሁን ዛሬ ስልክ ማግኘት አብዶ ነው። በጣም ነው የሚገርመኝ ማለት እንደው ምናልባት መርካቶ ወይ ሶማሌ ታሪ ያገኘው ሰው ካልሆነ በስተቀር ሰውየው ካልጠፋብህ በስተቀር ስልክ ማግኘት ዛሬ ከብዶ ነው። በጣም ቀላል ነው። ግን ስልክ መጠየቅህ ነው ቫልዩ ነው እኔ የሚገባኝ። ያው ቫልዩ ሆነ የሚታየኝ ስልክ መጠየቅህ ነው። ገባ? ከዛ ደግሞ ሁልጊዜ ደግሞ እሺ አይባልም። ሀገራችንም እኮ ባህል አላት እንዴ። ሴሊስ ስትጠየቅ በአንዴ ስልክ አትሰጥም። በቃ አይደለ ማለት ይሄ እኔ እንደዛ ነው ማለት። ወንድም አይሰጥም። በቃ ወንድ ሲጀምር አይጠየቅም ብዙ ጊዜ ብዬ ያው በእኛ ሀገር ስታይል እና የሆነ ገባ እንዴት ነው በአንዴ እንትን አይባልም። ገባ? ግን ያንን ግን አሁን በአይነ ነው የምታየው። እንደው መግደርደር ነው ምንድን ነው በራሱ በአይነ ነው የምታየው። ብዙ ነገሮችን የመረዳት ነገር በአይን ይገባል። ፍቅርም እንደዛው ነው። እና ሶሻል ሚዲያ የሚባለው ነገር በእኔ እይታ በጣም እየባከንን ነው ብዬ አምናለሁ። በጣም የወጣ ትዳር ሊኖር ይችላል፣ የለም አላልንም። ግን እኔ እንደ መባከን ነው የሚታየኝ። ያው የምናወራው እንደ አብዛኛው ስለሆነ በአብዛኛው ደረጃ መባከን ነው። ከዛ ደግሞ መነፋፈቁንም ደግሞ ይቀንሰዋል ብዬ አምናለሁ። መነፋፈቁን አሁን ለምሳሌ እኔ አሁን ሪሌሽንሽፕ ላይ ያሉ ሰዎች ላይ ረጅም ሰዓት ማውራትን አላበረታትም። ሶሻል ሚዲያ ላይም በስልክም ቴክስትም ምን የረጅም ሰዓት እያወሩ መዋልን አላበረታትም። ፐርሰናል ለምን ማለት ጥሩ መነፋፈቅ አይኖረውም አንድ ነው። ግን ከሱ በላይ ስትገናኝ ልትጫወት ቅድም ብያለሁ፣ ነገር በአይን ይገባል። በቃ በአይን የተያየ መጫወትን እኔ አበረታታለሁ። ሁለት ደግሞ መገናኘትን ልክ እንደዚሁ አበረታታለሁ። መገናኘትን መጀመሪያ በአካል ተቀምጦ ቁጭ ብሎ መጫወትን፣ የሆነ ነገር ማድረግን፣ ምንም ነገር አክቲቪቲም ምንም ነገር እያደረግን ለምን እየሮጥክ አይሆንም? እየሮጥክም ማለት በሆነ ከፈለግክ ወደ ጠዋት ተነስተህ እየሮጥክም ችል እያረክም ይሁን፣ ግን ተገናኝቶ መጫወት መነጋገር ለብዙ ነገር መፍትሄም ነው። ቅድምም እንዳልነው ነው ነገር በአይን ይገባል። እኔ ደግሜ የምናገረው ስልክ እንደዚህ ቁጭ ብሎ 2 ሰዓት 3 ሰዓት ስልክ ማውራት፣ ቁጭ ብሎ ሌሊቱን አዳሩን ሙሉ ቻት ማድረግ፣ ቴክስት እንዴት ነህ ደህና ነህ ወሎ አልክ ጠዋት ከሰላም ማለት ከተባባላችሁ በቃ ይበቃል። ምሳሌ ሌላው እንደው ከበዛ አያስፈልግም። እንዲህ ቀኑን ሙሉ እኔ ያስፈልጋል ብዬ እኔ አላምንም። በአካል መገናኘትን ነው ሞር ማበረታታው። እና ይሄ ሶሻል ሚዲያ ከመጣ በኋላ ግን ገባ ኢዚ ነው። በቃ ገባ እንዳልክ ፊት ለፊት አለች የልብ ቅርጽ ምናምን ሴቭ አድርጋል ምናምን በቃ ቴክስት እንዴት ነሽ አለው፣ እንዴት ነህ አለው፣ እንዴት ነበር ምናምን ስራ ደህና ነኝ አለው። ስልክ ብትደዋወል ከዛ በኋላ ምንድን ነው የምታወራው? እንዴት ነው ድጋሜ ስራ እንዴት ነበር አዲስ ነገር አለ አይባልም። በቃ አትደግሞም። ማታ በአካል ብትገናኝ ምን ልታወራ ነው? አይሆንም። ስለዚህ ይሄንን ሞሮፍ መልእክት መለዋወጫ ነገር ብናደርገውና ሶሻል ሚዲያውን ሞሮፍ በአካል እየተገናኘን ከፍቅረኛዎቻችን ጋር
ብንጫወት ጥሩ ነው፣ መልካም ነው እንላለን። እንደ ደጃዝማች ፖድካስት ምን አልከኝ? ፍቅረኛ አዋለኝ። ምን ነው ለአድማጮቻችን በሙሉ እንዴት ነው ታዲያ እንዳለኝ ፍቅር ደብዳቤ ጽፈህላት ነው ያገኛት? ይሄ የግል ጉዳይ በግል ጉዳይ ብናልፈው ጥሩ ይመስለኛል። ግን ሀሳቡን ግን ለመናገር አዋለኝ ብዬ ተናግሬያለሁ። ፍቅረኛ አለህ? አዎ አለኝ። በየትኛው እድሜ ላይ ነው ያዝከው? ያው አሁን ስንት ዓመታችን እንደሆነ አይታወቅም ነው እንጂ አብረን ከሆንን 3 ዓመት። ስንት ዓመት ማለት? 3 ዓመት እድሜያችሁን አብረን ከሆንን እኔና እሷ ግንኙነት ከጀመረ አብረን ከሆንን 3 ዓመት። አሁን ቆይ አሁን ምኖር ሌላ ግንቦት ከ5 ወር በኋላ 4ኛ ዓመታችንን ይዛል። በፍቅር ግንኙነት? አዎ። እና መች ነው የምትጋቡት? እሱም ቅድም እንዳልኩ ነው የግል ጉዳይ። በግል ጉዳይ ግን ለአድማጮቻችን ግን እንደምናደርስ ቃል እንገባለን። እና ግን ቆይ ወደ ቀጣዩ ጥያቄ ለምን አስቤ ነው እንትን ስላለኝ ነው ጥያቄ ስለፈጠረብኝ ነው። አድማጮቻችንም ጥያቄ ፈጥሮባቸዋል ብዬ አስባለሁ። ይሄ ልጅ እንዴት ነው የፍቅር ግንኙነት ምናምን ኖሮት እንዴት ሳይጠየቅ ያልፋል ሊሉ ስለሚችሉ ለምን አንድ ኤፒሶድ ይዘን ስለ እኔ ፍቅር ግንኙነት አናወራ? ይቻላል። እኔ በነፃነት ለማውራት በጣም ፈቃደኛ ነኝ። ሰምታችኋል አድማጮቻችን? አዎ እኔ በጣም ፈቃደኛ ነኝ። በአንደፍ ምንም እንዳታስብና ወደ ቀጣዩ ጥያቄ ልለፍልህና ሀሳባችንን እየጠቀለልን ብንሄድ ጥሩ ነው ባይ ነኝ። ይሄ እድሜ አሁን ያለንበት እድሜ 20 ቤት ሞሮፍ 20 ቤት ከዛ የ30ንም ጨምረህ ልትነግረኝ ትችላለህ። ያው ከአንተ እሳቤ አንጻር እና ለብሬክአፕ ሪሌሽንሽፕን ለማቋረጥ ቀላለው ከባድ ነው? እንዴት ነው እድሜው ነው? አዎ ብለህ ታስባለህ? ያው ሪሌሽንሽፕ ለመጀመር 18ን ከፈቀድን እንዴት ነው ይሄ እድሜ ከ18 ጀምሮ እስከዚህ የምትለው ካለህም በዛ አያይዘህ ለብሬክአፕ እንዴት ነው ኢዚ ቱ ሃንድል ነው ወይስ በቃ ምንድን ነው ከባድ ነው በቀላሉ የሚረሳ ነው? እንዴት ብለህ ታስባለህ? የስታቲስቲክስ ባለሙያ ልታደርገኝ ነው በግድ? አይ ይሄ በእርግጥ አይዲያል የሆነ ሀሳብ ነው። የሁሉንም እንትን ማድረግ አሁን እንትን ልመጣ ነው። አሁን ወደ ቀደመው ነገር ልመለስ ሊሆን ድጋሜ እና መሰረት አልኩኝና አሁን አድማጮቻችንም ይሄ ልጅ ኮንትራክተር ነው እንዴ እንዳይሉ፣ በዚሁ አጋጣሚ ኮንትራክተር አይደለም መሰረት የምትባል ልጅ አውቃለሁ እንዴ? አውቃለሁ። አውቃለሁ ብዙ አውቃለሁ። ምን ልል ነው መሰረት አሁን ቅድም መሰረት ወዳልኩ ነገር ላይ ልመጣ ነው። አሁን እቺን የተናገርኩት መጀመሪያ እንደዛ እንዳይረዱት ነው። ምን ይሆናል መሰለህ ቅድም 17 16 18 ስን ብለን ቁጥር ስናነሳ ያነሳ ነው እንደው ቢሆን በዛ እድሜ ቢጀመር ጥሩ ነው ሲጀመር ቢጀመር። ከዛም ደግሞ ያው አላስችል ካላችሁ ቢያንስ በዛ እድሜ ጀምሩ። ካስቸገራችሁ በቃ ተፈተናችሁ አላስችል ካላችሁ በዛ እድሜ ጀምሩት ከሚለው አንፃር ነው ያንን እድሜ ስናወጣ ያን እድሜ ይሄን ብለን ያልነው። ልክ ይሁን አይሁን እንዳልነው እስካሁን ያወራነው ነገር ስላለ ማለት ነው። ግን አሁን ካልከኝ ግን ያው ለብሬክአፕ 20-30 ወደ አልከኝ ስመጣ እውነቱን እንነጋገር ከተባለ ብሬክአፕ በየትኛውም ሰዓት ልክ ነው ብዬ አላምንም። ግን ልክ የሚሆንበት ደግሞ የራሱ ጊዜ ይኖራል። ያ የሚሆነው ቅድም እንዳልኩ የተመሰረተበት መሰረት ነው። ያ ስለ ጥሩ መሰረት ላይም ሆኖ የማይቀጥልበት እድል ሊኖር ይችላል። ባጭሩ ይለያዩ የሚባሉ ሰዎች አሉ፣ ሊኖሩ ይችላሉ። አይ አሉ ይሄን በግልጽ እንናገራለን። ይለያዩ የምንላቸው ሰዎች አሉ። አረ እንደው እነዚህ ሰዎች ችግራቸውን ትንሽ ተወያይተው ፈተው ይቀጥሉ የሚባሉም ሰዎች አሉ። ግን አሁን እንደ ሀበሻ በርግጥ ችግራችን ምንድን ነው? አሁን ለምሳሌ ኢቭን ትዳር ውስጥ የገባ ሰው ይፋታ የሚባል ሰው አለ። በቃ ማለት ይለያይ። በጣም ብዙ ሰው አሁን ለምሳሌ ሽምግልና ምናምን ውስጥ ሽማግሌ ሲገባ ትዳር ውስጥ ፕሬሸር ሞር ያለው እንትን ላይ ነው
ተታረቁ ነው። ግን ማወቅ ያለብን ይፋቱ፣ አይ በቃ ይለያዩ የሚያስብል ሰው አለ ይኖራል። ሪሌሽንሽፕ ላይም ሆነው ተጋብተው እኮ ሪሌሽንሽፕ እኮ የሆነው እንደውም ይሻላል። ያኛው እንደውም በጣም ከባድ ያደርገዋል ብዙ ነገሮች። ጋብቻ ላይ ሆኖ ይፋቱ የሚባልበት ግን ያው ሃንድል ማድረጉን ሞር ብትነግረኝ ደስ ይለኛል። ሃንድል ማድረጉን ግን ይሄ እንዴት ይቻላል? ወይ ቀላል ነው ወይ ከባድ ነው? በሰው እንትን ላይ መቀለድ መዘባበት እንዳይሆንብኝና እኔ ያው የማያውቁት ሀገር ስለሚሆን በዚህ ጉዳይ ብዙ ማለት አልፈልግም። ማለት ያው እንደየሰው ይለያያል፣ እንደየሰው ሜንታሊቲ እንትኑን እንደገነባበት ምናምን ይወሰናል። በዛ በግንኙነቱ መካከል እንዳጣው ነገር እንዳገኘው ነገር በዛ በግንኙነት ውስጥ ራሱን የሰራበት መንገድ ይለያል። ቀደም እንዳልኩ ነው መጀመሪያ ላይ ይሄን ግንኙነት ስትጀምር ብዙ ነገሮች ይቀየራሉ። ሌላውን ተተው ባህሪ ላይ ራሱ ብዙ ለውጥ ያመጣል ነገር እና በዛ መሀል ደግሞ መጀመሪያ ስትሄድበት ወይ ስትቀጥልበት የነበረው ህይወት መንገድ አለ። አሁን ደግሞ ይሄኛውን ነገር ስትጀምር ደግሞ የምትሄድበት መንገድ አለ። በነበርክበት መንገድ አትሄድም። አንተ መጀመሪያ ፍቅረኛ ሳይኖርህ የነበረን አይነት አንተና ፍቅረኛ ከያዝክ በኋላ ያለኸው አንተ አንድ ናችሁ ብዬ አላምንም። እኔ ለብዙ ነገሮች የምትሰጣቸው ግምት ይለያያል። ምን የሚያሳስብህ ስለ አንተ ብቻ አይደለም፣ ሌላ ሊያሳስብህ የሚገባ ያኛው ሰው አለ እና ከዛ አንጻር ብዙ ነገሮች ወደ አንተ ስለሚመጡ እና ያንን ሃንድል የምታደርግበት መንገድ ደግሞ እንደየእንትኑ ይለያያል ብዬ አምናለሁ። እንደየግለሰቡ እንደተፈጠረው ነገር እንደየሁኔታዎቹ አስገዳጅነት ይወሰናል ብዬ አምናለሁ። ግን አሁን በዚህ ጉዳይ ላይ ብዙ ልል ከሆነ ብዙ ማይሆን ነገር ላወራ ስለሚሆን እኔ በሚገባኝ ልክ ግን ቅድም እንዳልኩ ነው ይሄ ነው ብዬ በዚህ ልክ በዚህ ጊዜ በዚህ ሰዓት ቢፋቱ እንደዚህ ሃንድል ማድረግ ይችሉበታል፣ በዚህ ጊዜ ቢፋቱ እንትን ማድረግ አይችሉበትም የምለው ነገር አይደለም። እንደተመሰረተበት መሰረት ነው ልል የሚፈለግኩት። ለዛ መጀመሪያ ላይ እንደተነሳበት መንገድ ምክንያት ነው እንደተነሳበት ነገር ይወሰናል ብዬ አምናለሁ። ለመጎዳት ወይም ደግሞ ያን ነገር ሃንድል እንደምታደርግበት መንገድ እና የሰውየውም ማንነት ይወስኗል ብዬ አምናለሁ። ያን ነገር ችሎ ወይም ተቋቁሞ ማለፍ የሚችልበት መንገድ እኔ እንደዛ ነው የምረዳው። እና ብዙ ማለት ግን አልደፍርም በዚህ ጉዳይ ላይ። አንተ የምትለን ነገር ካለ በለንና አንተ ልስማ። በይሄ ከ18 የጀመሩት ሰዎች ስፔሻሊ እስከ 24 እስከ 23 ዓመት ድረስ ያሉ ልጆች ወይም ሰዎች ከባድ የሚሆንባቸው በሪሌሽንሺፑ ሰዓት ለሱ ብለው ለሷ ብለው ያደረጉት ነገር ካለ ይከብዳቸው። የከፈሉት ዋጋ ማለት ነው። አዎ በልጅነት ይሄ ልጅነትም ሆኖ ማታሳሰቡን ነው የምነግርህ። ልጅነትም ሆነክ ወይ ደግሞ ይሄ ከመውደድ የተነሳ ያደረግከው ነገር ካለ በምትለያይበት ሰዓት ያ ነገር ይጸጽታል። ብዙ ሰው ላይ ስላየሁትም ነው። እኔ በራሴ በጣም ብዙ ሰው ላይ አይቻለሁ እና ከዛ አንፃር ለሱ ብዬ ነው ለሷ ብዬ ነው የሚሉ ሰዎች ካሉ በጣም ይከብዳቸዋል። መለያየቱ በጣም ይከብዳቸዋል። በእርግጥ ሳስቡ ይሄ እድሜም ያለው አይመስለኝም። ከፍ እያለ ቢሄድም እንደዛው ከፍ እያለ ቢሄድም ያው ነው። ግን ሞሮፍ ግን ልጆቹ ላይ ስፔሻሊ ይሄ ግን ልክ ነው ለአንቺ የሚባለው ነገር ልክ ነው ብለህ ታስባለህ? እኔ ልክ ነው ብዬ አላስብም። እንዴት ነው ልክ ብለህ የማታስበው ካልከኝ አንተም ፈልገኸው ሊሆን ይገባል። እኔ እንደዛ አምናለሁ። አዎ አብረን እየጠፋን ከሆነ እኔም አንተም ወደንና እንጥፋ ከሆነ እኔም አንተም አብረን እንጥፋ ብለው ይናገሩ። ግን አንተ መጥፋት ስለፈለግክ እኔ ልጥፋልህ፣ እኔ ትክክል አይደለችም፣ ትክክል አይደለም። ቢቻል ከጥፋቱ መመለሱ ጥሩ ነው። ወደ መልካምነትም ስትሄድ እንደዛው። ግን እኔ ብዙ ጊዜ የማይገባኝ ነገር ስለሆነ እንትን ፍቅር ግንኙነት ላይ ብቻ ሳይሆን ጓደኝነት ላይ እኔ እንደዚህ አድርጌለት እኔ እንደዚህ አድርጌላት እኔ ለሷ ብዬ እኔ ለሱ ብዬ
ይባላል ብዙ ጊዜ እና እንትንም ይሄን ችግርማ እንደሚያመጣው እንትን ይመስለኛል። ይሄ ቀላል አይደለም በእርግጥ እኛ ብሎ ማሰብ፣ እውነት ለመናገር እኛ ብሎ ማሰብ ያን ያህል ቀላል አይደለም። ግን የሀሳቤ ሲኖርህ አሁን ይሄ ያልከው አሁን ዋጋ መክፈል ምናምን ምንም ለአንተ ኢምንት ነው የሚሆን፣ በጣም ትንሹ ነገር ነው የሚሆን። እንዴት ነው መሰለክ ዋጋ መክፈሉ ብቻ የለም፣ ዋጋም የከፈልከው አንተም ፈልገው ቢሆን ዋጋ የከፈልክለት ነገር ሲጠፋ ብለህ አስበው። እሱ አይ ልክ እሱ መቶልኝ ነው ይቅርታ ስለማረጥኩ ነገሩን እሱ ያከብደዋል ያከፋል ብዬ አስባለሁ። እና ይሄ ብሬክአፑ ቀላል እንዳይሆን ያደርገዋል። ግን ቅድም እንዳልነው የተመሰረተው ዝም ብሎ በለው በለው ከሆነ በቃ ልክ እንደ በለው በለው ተብሎ ደግሞ ይሄዳል አይነት ነው። እና ሲሮጡ ታጠቁት ሲሮጡ ይፈታል ነው። እና እንደዛ ተብሎ ይኬዳል። እና ሀሳባችን ትንሽ የረዘመ ነው እና አድማጮቻችንን ምን ለመጠየቅ ወይ ደግሞ ምን ለማሳወቅ እፈልጋለሁ መሰለክ፣ ቀጣይ ከሌላ የሆነ አንድ ሀሳብ ጋር ተያያዥ ሀሳብ ጋር አድርገን ለመቀጠል እንትን እንላለን እና ወሬ ፍቅር ታሪክም ይኖር ይሆናል። እኮ ቅድም እንዳልነው አንድ ወይም እንደዚህ ቤዝድ ኦን ትሩ ስቶሪ ወይም ደግሞ ትሩ ስቶሪ ራሱ ብቻ ግን አንድ ነገር እንትን ልንል እንችላለን። እና እንትን ኤፒሶድ ሰዓቱም እንትን እያለ ስለሆነ በዚህ አጋጣሚ ግን የራስን የፍቅር ታሪክ ታጋራናለህ ብዬ አስባለሁ፣ ቃልም ስለገባ። እንግዳ ጋብዘንም ቢሆን የሌላም ሰው እንግዳም የፍቅር ታሪክ ቢሆን በዚሁ አያይዘን አይቀርም። ካሁን በኋላ እንደውም ከፍቅር ታሪክ ጀምረን ወደ ስራም እስካሁን ያወራናቸውን ሀሳቦች የሚደግፉልን እንግዲህ አንዳንድ እንግዶችንም ልናመጣ እንችላለን። በዚህ አጋጣሚ ሳስበው ከባለቤት ልጀምር ይመስለኛል ለማሳወቅ ያክል ብቻ ለዛ ነው ሀሳብን የምጠቀል ያው እንግዲህ ኦልሬዲ ሌላ ኤፒሶድ እንግዲህ አለው ብለናል። ግን የምትለው ነገር ካለ በዚሁ አጋጣሚ ሀሳቡን ማን ነው እድሉን ልስጥ። አመሰግናለሁ እድሉን ስለሰጠኝ። በድጋሜ የምለው ነገር ብዙ አይኖርም፣ ግን እንደው አሁን ካመጣ ነው አይቀር በቻላችሁት መጠን ስትሮጡ አትታጠቁ። አትቸኩሉ ይሻላል። አማርኛ እንትን ስትሮጡ አትታጠቁ። ምክንያቱም ምንድነው ስትሮጡ ይፈታል ነው የሚሆነው ነገሩና፣ ወይ ደግሞ እየሮጣችሁ ታጠቁና ቁሙ። እየሮጥን ትታጠቅ እኮ አስተጣጠቅህ ልክ ነው። እንደው ቆመህ ለማስተካከል ካልሆነ ቢያንስ ያው ሲቆሙ ትንሽ ይረዝማል። አይ ምናልባት ደግሞ እሱ ደግሞ ሲሆን ሌላ ጣጣ ይመጣል። ያለፈ ክረምት ይሆናል። እና ምን ልል ፈልጌ ነው ካለመናገር ደጅዝማች እንጂ ይቀራል ብለህ ጀምረህ ይህንን ፖድካስት ተረት በተረት አድርገኸዋል። አባባ ተስፋ ያልሞቱም እንዴ የሚል ኮሜንት አንብቤያለሁ። ምን ልል ፈልጌ ነው ብዙ ጊዜ ደጋግም ነው መሰለኝ ይሄ ሁሉም ነገር በጊዜው ሲሆን ጥሩ ነው የሚለውን ማለት ነው። እና አትቸኩሉ፣ መጀመሪያ አንቸኩል፣ አልቸኩሉ ሳይሆን አንቸኩል። አንቸኩል የተሻለ ጥሩ ነው። ባንቸኩል ጥሩ ነው። ረጋ ብለን ተረጋግተን ቅቤም እንዲወጣ በተረጋጋ መንፈስ ቢሆን ጥሩ ነው። ቅድም ያልነውን አሁን ይሄ ስለ ብሬክአፕ አውርተህ መዝጊያችን ብሬክአፕ ሆነ እንጂ እንደዛ ካልሆነ ጥሩ ይሆናል፣ ፍሬያማ ይሆናል። እና በቻላችሁ መጠን የሮጣችሁ አትታጠቁ ለማለት ወዳለሁኝ እኔ። እና አድቡ ብለህ የምታስተላልፈው መልእክት ካለ እድሉ ልስጥ አንተ። እኔ ለታናናሾቻችን በቃ አድቡ፣ በእውነት አድቡ ነው። ሁሌ አድቡ ፕሮግራም አለች ያው እንዳለችን ሁሉ ዛሬም እኔ የምለው አሁን ለነሱ ነው። በቃ አድቡ፣ በእውነት ሁሉም ነገር የሚያምረው በእድሜ ሲሆን ከጊዜያችሁም አትቅደሙ፣ ከጊዜያችሁም አትዘግዩ። እንዴት መሰለህ ቅድም እንዳልኩ ነው። አሁን ሁሉንም የምንጽፈውን ታሪክ እኛ እንጻፈው የሚልበት እድሜ ነው። በቃ ማለት ልጅህም ቢሆን እንደዛ ነው። በቃ አይቀርም። የትኛውም የጎረቤት ልጅም በቃ ዘመድም ብታገኝ በዚህ እድሜ እኛ ብቻ ነን ነው እና እኛንን አዋቂ ነው፣ እኛ የሰለጠንን ነው፣ እኛንን የዘመንነው ነው፣ እኛንን የምናውቀው ነው። በቃ ሁሉ ነገር አለ እና
ኢቭን ስለምንም ስለ ፋሽን ብታወራ እኛንም ፋሽን የምናውቀው ነው። ስለ ምንድን ነው ስፖርት ብታወራ እኛንን ስፖርት የምንሰራው ነው። በቃ ምንም ነገር ላይ ብትልና አድጉ። ሁሉም ነገር የሚያምረው በእድሜው ሲሆን ነው። እና ሪሌሽንሽፕ ውስጥ ለመግባት እንትና ምንድን ነው አትቸኩሉ። ሲጀምር ደስ አይልም። በ15 ዓመት ገርል ፍሬንድ አለኝ አይባልም። በ16 ዓመትሽ ቦይ ፍሬንድ አለኝ አይባልም። እና በቃ ትንሽ አድቡ። ትንሽ በቃ ትንሽ ታገሱ። እኛ እንደውም ቀረብ ብለናል ወደ እናንተ። ስለዚህ እናንተም እንደዛ አድርጉ ለማለት እንወዳለን። ነገሩንም አናርዝምባቸው። እንግዲህ ውድ አድማጮቻችን እንግዲህ የዛሬው ሀሳባችን ይህን ይመስል ነበረ። እንግዲህ ቀጣይ ኤፒሶድ ተያያዥ ኤፒሶድ እንግዲህ ይኖራል ብለን እናስባለን። ትንሽ እንግዲህ ሰዓት እና ጊዜ ገድቦን ነው ወደ ሁለተኛ ኤፒሶድ ለማድረግ ወደ ሁለተኛ ኤፒሶድ ለማዘዋወር ያሰብነው በዛ ምክንያት ነው። እንግዲህ እናመሰግናለን ማለት እወዳለሁ። እንደምንለው ያው ካለመናገር ደጃዝማችነት ይቀራል እና ደጃዝማችነት እንዳይቀርባችሁ በዚሁ አጋጣሚ እንደው ማካፈለው የፍቅር ህይወት አለኝ በእንደዚህ አይነት ሁኔታ ውስጥ አልፍ ያለው ብላችሁ ማስተላለፍ የምትፈልጉት መልእክት ካለ በዚሁ አጋጣሚ ሁልጊዜ እንደምንሰጠው እድል ልንሰጣችሁ እንወዳለን። ግን እድላችሁን በአግባቡ ተጠቀሙ ለማለት እንወዳለን። በቻላችሁት መጠን የእናንተ እገዛ ስለሆነ እኛን ጥሩ እንድንሰራ ከዚህ የተሻለ እንድንሆን የሚያደርገን መብራት ጠፍቶብን ያውም እንደዚህ መብራት ጠፍቶብን ነው። በዚህ ሰዓት እንግዲህ ሰዓት ራሱ በኢትዮጵያ ሰዓት አቆጣጠር አሁን ስንት ሰዓት ነው? ከምሽቱ 5 ሰዓት ነው። ከምሽቱ ነው የሚባለው ከሌሊቱ ነው? 6 ሰዓት በኋላ ሌሊት መሰለኝ። ሌሊት 6 ሰዓት በኋላ ከምሽቱ ሌሊትም ከምሽቱም ከሌሊቱም ከምሽቱ 5 ሰዓት ሆኖብናል። መብራት ጠፍቷል እና እንግዲህ በዚሁ አጋጣሚ እንግዲህ መብራታችን ይስተካከላል ብለን ተስፋ እናደርጋለን። በዚሁ አጋጣሚ ለመብራት ኃይሎች እንግዲህ ሰፈራችንን ታውቁታላችሁ ብለን ነው እንግዲህ የጠፋው መብራት ሰፈራችንን እንግዲህ ታውቁታላችሁ ብለን ነው እንግዲህ እንዳትረሱን ለማለት እንወዳለን። እንግዲህ ይህ የደጃዝማች ፖድካስት ነው። ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ የደውል ምልክቷንም በመጫን ሁልጊዜ ወደ እናንተ እንዲደርሳችሁ እንጠይቃለን። ይህ ነው ደጃዝማች እውነታዎቻችንን በግልጽ የምናወራበት ቦታ ነው። ስለዚህ ሁላችሁም በግልጽ ወደኛ መጣችሁ እውነታዎቻችሁን በጋራ እንድናወራ እንጋብዛለን። ስላዳመጣችሁ እናመሰግናለን። መልካም ሳምንት። እናመሰግናለን። የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች እውነታዎቻችንን በግልጽ የምናወራበት ቦታ።